ዮኒ ማኛ ከፕሮቴስታንት ሃይማኖት ወጥቻለሁ፣ ኤርሚያስ ስድብ ነው ያስተማረኝ አለ እኔን። ፖለቲካዋን በደንብ ንግዱን በደንብ እንድታውቁ ስለፈለግኩ ነው። ዮኒ ማኛ በዓለም ሳለ ራሱ ይሳደብ አልነበረም እንዴ? ማን ነው የሚቀረው? የትኛው ብሔር፣ የትኛው ፖለቲካ፣ የትኛው ማን ነው የሚቀረው ነው? እና ምንድነው አሁን የተሰራው ፖለቲካ ብላችሁ ትሉ ኤርሚ እዚህ ጋር ያለው ይሁት በእኔ እጅ ነው ጌታን የተቀበለው፣ እሱ አልተቀበልኩም አለ። በእኔ እጅ ጌታን ተቀብሎ ከወንጌላዊ ተክሉ ጋር አገናኝቸው ትምህርት ተጀምሮለት ቸርች እየሄደ የነበረው ሰውዬ ኧረ እኔ ጌታን አልተቀበልኩም ማለት ጓደኞቹና ወንድሞቹ ሲያፈጡበት ማለት ነው። ኤርሚ ለምን ትደብቃለህ? ጎንደር ስንመጣ ምን እናደርጋለን ብለው ነው ያሉ ያስፈራሩ ዘመዶች። እውነቱን ንገረኝ አትበለኝ። እውነቱን ነግሬህ ያለው በዓለም አደባባይ ላይ ለአንተ ብቻ ሳይሆን ለአንተ ለብቻ አይደለም ነው የነገርኩህ። በዓለም አደባባይ ላይ ተናግሬያለሁ። እንደ ሰባኪነቴ በተሰጠኝ ጸጋ ተናግሬያለሁ፣ እናገራለሁ። የተጠራሁበት ስራ ስለሆነ። ፖለቲካ ግን ሊሰራ የፈለገው ዮኒ ማኛ በእኔ እጅ ጌታን አልተቀበለም፣ ብርቱካንች ጌታን ያስቀበለችው። በእኔ እጅ አልተጠመቀም፣ ብርቱካንች ያጠመቀችው። እኔ አላስተማርኩትም። ፓስተር አላዛርን ጠይቄ እንዲያስተምረው አድርጌያለሁ ለ3 ወይ ለ4 ሳምንት ወይ ለ4 ጊዜ ምናምን ነገር ማለት ነው። ከዛ ቶሎ ተጠመቀ። ከተጠመቀ በኋላ ትምህርቱን አቆመ። ከዛስ እዚህ ጋር ያለው ኤርሚ የሚባለው ወንድም ኦርቶዶክሳዊ ወንድም ነው። አይ እሱ ብቻ ሳይሆን ኤርሚያስ አንተ ራሱ ለምሳሌ የካልቪኒስቶችን ኢየሱስ አላውቀው ብላል አይደል? ወዳጅ አሁን ሲነገር ወዳጅ አትበለኛ፣ ችግር የለውም ስማኝ። እንደዛ ላሳ ኦኬ እኔ ነኝ የሚታረኩም የኦርቶዶክስን ኢየሱስ እና የኛን ኢየሱስ እንድታሳይ ነው። የኛን ራሳችን እናወራለን። መጀመሪያ ወደ የትኛው ኢየሱስ ነው እናንተ የምትጠሩ? ከዛ ታሳያለሁ። ችግር የለውም። ኤርሚ የሰማው ኤርሚ ዲያቆን ነው። ክርስቶፎሮስ ያው ልብ በለው አገልጋይ ነው። የኦርቶዶክስን ኢየሱስና እኔም የጴንጤውን ኢየሱስ ልዩነት እንዳላቸው እሱ ይናገር፣ እድል ሰጥቼዋለሁ። እኔም ደግሞ እናገራለሁ። እሱ ብቻ ሳይሆን መጀመሪያ እርስ በርሳችሁ መጨረስ አለባችሁ። የእናንተ ራሱ የተለያየ ነው እያልኩ ነው። ክርስቶፎሮስ አድመጠኝ። አይ ሚውት አታርገኝ። ሚውት የምታደርገኝ ከሆነ ምንም ትርጉም የለውም እዚህ መቀመጤ። እሺ፣ ስለዚህ ካደመጥከኝ ጣልቃ ማትገባ ከሆነ ርዕሱን ጠብቀህ የምታወራ ከሆነ መጀመሪያ እርስ በርሳችሁ ነው የምልህ እኮ እርስ በርሳችሁ ላይ ያለውን ነገር አድመጣኝ ስልህ ጨርሼ ልስጥህ ታወራለህ። እሺ ሚውት አታርገኝ። ይሰማል። ኢቲክስ የላቸውም። ቀጥል። ኢቲክስ የላቸውም። አየው ኢቲክስ ኧረ ቀጥል። ፖለቲካውን ተው፣ ቀጥል። አንዴ ክሪስሚዩት አድርግልንና እንትን ስለዚህ ልብ ኤርሚ ያደርጋለሁ። ፖለቲካ ግን አይሰራ። በቃ አደርግልሃለሁ። ቀጥል። አወራለሁ ከዛ እሺ። አሁን እሱ ይናገር። በቃ ዝም በለው አንዴ። ኤርሚ ቀጥልሽ። ስማኒ ልብ በሉ። ኤርሚ አንተ ኦርቶዶክስ ነህ አይደል? ማይክን ክፈተው ኤርሚ። አዎ እኔ ኦርቶዶክስ ነኝ። እኔ ደግሞ ጴንጤ ነኝ አይደል? ስለዚህ የእናንተና የኛ የኦርቶዶክስና የጴንጤዎቹ ኢየሱስ የተለያየ ነው ብለውኛል። ስለዚህ በኦርቶዶክስ በክርስቶስ ጉዳይ ላይ ልዩነት አላችሁ፣ ለምን ተነጋግራችሁ አትፈቱትም? እኔ ልጠፋ ነው አይደል ያልከኝ? ስለዚህ እንደ ኦርቶዶክስነትህ ኦርቶዶክሱ ወንድምህ ዲያቆን ክርስቶፎሮስ መጥቷል። ስለዚህ የኦርቶዶክሱ ኢየሱስንና እሱ ይንገረን፣ እዚህ ሌላ እንዳያወራ። የኦርቶዶክሱን ኢየሱስን ይንገረን፣ እኔ ደግሞ የጴንጤዎቹን ኢየሱስ እናገራለሁኝ። ልዩነት አለ የለውም ብሎ የሚለውን ዓለም ይሰማል ማለት ነው። አሁን ክርስቶፎሮስ ማይኩን ስትከፍ ኢየሱስን ንገረን። ቴንኪዩ። አይ ቆይ ላውራ እንጂ አንተ አውርተህ ከዛ እኔማ ዝም ብዬ የምገባ ከሆነ አስቸጋሪ ነው የሚሆነው። ሌላ ነገር አወራና ከዛ ከተስማማን ነው የምንቀጥለው። ኤርሚያስ አይደለ? ኧረ ስማ ቆይ ሚውት እንዳታደርጉኝ እንዳታስወርዱኝ ላውራ። አዎ እሺ። ስለዚህ ላውራ እዛ ላይ እኔ ምንድነው የፕሮቴስታንቱና የኦርቶዶክስ ኢየሱስ አንድ ነው ወይ አይደለም? ነገር ግን ምንድነው እዛ ርቀት ሳንሄድ እዛው እናንተን ወደ ኢየሱስ እያላችሁ ትጠራላችሁ። ለምሳሌ እሺ እኔ ነኝ ያስወረድኩ። ለምን የኦርቶዶክሱን ኢየሱስ እንዲያወራ ነበረ የጠራሁት አይደል? እሱን አላወራም። እኔ የእኛ ወንጌላውያን አማኞች የምናምነው ክርስቶፎሮስ እኔ ነኝ ያስወጣው። ምክንያቱም ታውቃለህ፣ እኔ ፊት ቆማ አንተ ክርስቶስን አታወራም። ሌሎች ዲያቆናቱም ካላችሁ ነው ግቡ እና ያው እዚህ ወንድማችሁ ኤርሚ የጠየቀው ወይ ሌላ ቄሶች ካላችሁ መጋቤ ብሉይ መጋቤ አዲስ የምትባሉ ስትገቡ የኦርቶዶክስ ኢየሱስና የጴንጤ ኢየሱስ አንድ አይደለም ብላችሁ አረፋ እየደፈቃችሁ እዚህ ሶሻል ሚዲያ ላይ የምታወሩትን እኔ ፊቱኑና አውሯት እስኪ። ይሄው ይሄም ልጅ ይስማ፣ ሌሎቹም ይስሙ። ኑ አውሩ። ከቅድመ ዓለም ጀምሮ የተለየ ኢየሱስ ነው እኛ የምንሰብከው ወይስ እናንተ የተለየ ነው የምትሰብኩት? ኑና አውሩ።
በማያነብ ትውልድ ፊት ማውራትና መጽሐፍ ቅዱስን ባነበበ ሰው ፊት ቀርቦ ደግሞ ማውራት የተለየ ነው። አንድ ቄስ ወይ አንድ ዲያቆን ማለት ነው። ክርስቶፎሮስ አውቃለሁ። ስለዚህ ልታወራ አልቻልክም ማለት ነው። እሺ መልሼ እድል እሰጥሃለሁ። ስትገባ በእኛ በወንጌላውያን አማኞች ውስጥ በክርስቶስ የተለያየ አተያይ አለ፣ አስተምሮት ማለት ነው። እሱን አይደለም ንገረኝ ብዬ ያልኩህ። እሱንማ ብዬ ካልክ በነገረ ክርስቶስ ጉዳይ በኦርቶዶክስም አተያይ አላችሁ። አንተ እነ ያሬድ ኢዮብ ዘሚካኤል እነ አክሊለ እነ ታላቁ እነ መጋቢ ብሉ አይመረ እነ መጋቢ ብሉ አይመረ አሸብር ስትቀጣቀጡ ነበር እኮ እዚህ ሶሻል ሚዲያ ላይ በክርስቶስ ጉዳይ ተጣልታችሁ ኢየሱስ ክርስቶስ አምላክና አባት አለው የለውም ብሎ የሚለውን ስትናጩ ስትደባደቡ ቆይታችሁ ሶራምባ ሆቴል ሄዳችሁ ሊቃውንት ጠርተን እንታረቃለን ብላችሁ ትሉ አንድም ሊቃውንት የመጣላችሁ የለም። አንድም ከጠቅላይ ቤተ ክህነት የመጣ ሰው የለም። ከሊቃውንት ጉባኤ የመጣ የለም። የመጣላችሁ ዲያቆን ዶክተር ያርጋል አበጋዝና መምህር በረከት ናቸው የመጡት። ኪስ ውስጥ ስንት ብር እንኳን እንዳለ ላውቅ ከፈለኩኝ እዛው ሶራምባ ሆቴል እናንተ ባላችሁበት ሰው አለ። ማንም የመጣላችሁ የለም። ለምን ነበር የተሰባሰባችሁት ሶራምባ ሆቴል? ዲያቆን ክርስቶፎሮስ የተሰባሰባችሁት በነገረ ክርስቶስ እዚህ ሶሻል ሚዲያ ላይ ተቀጣቅጣችሁ። ስለዚህ በአታያይ እንኳን በነገረ ክርስቶስ እንኳን አንድ አይደላችሁም እናንተ። ኢየሱስ ክርስቶስ አምላክና አባት አለው የለውም ብሎ የሚል አለው የለውም አለው ብያለሁ የለውም ብያለሁ አፍክን ዝጋ ስትባባሉ አልነበር እንዴ? አታያይ ነው ማለት ነው። ስለዚህ ያው ከካልቪኒስቶች ጋር በአታያይ ጉዳይ እኔና ወንድሜ አማንሻሎም የተለያየ አታያይ ያለን ማለት ነው እንጂ ክርስቶስ ግን አማንሻሎም የሚሰብከው ክርስቶስ ከቅድስት ድንግል ማርያም የተወለደው አይደለም ብሎ አለ ነው። ከቅድስት ድንግል ማርያም የተወለደው ነው የሚሰብከው። እኔስ ከቅድስት ድንግል ማርያም የተወለደው ነው የምሰብከው። በአስተምሮት ደረጃ ግን አንድ ቦታ ላይ ብቻ ቅድመ ውሳኔ ማለት ነው ከድህነት አኳያ የሚታይበት አተያይ አለ እንጂ የጴንጤ ኢየሱስ እኔ የምሰብከው ኢየሱስና አማንሻሎም የሚሰብከው ኢየሱስ የተለያየ ኢየሱስ አይደለም ብራዘር። አንዱን ኢየሱስ ነው የምንሰብከው። የአተያይ ያመለካከት በነገረ መለኮቱ ዓለም አተያይ አለ በትምህርቱ ላይ ማለት ነው። ወይ ነው ያልደረስኩበት ወይ አማንሻሎም ያልደረሰበት ማለት ነው። እንደዛ አይነቱ ነው እንጂ ያለው እኛ የምንሰብከው ኢየሱስማ ኦርቶዶክስ ከምትሰብከው ኢየሱስ ጋራ አንድ መሆኑን የሚያወራ ሰው ካለ ይምጣ ነው። ስትመጣ የፕሮቴስታንት በመጀመሪያ ፕሮቴስታንቱ እናንተ ተግባቡ። አንተ ራሱ ተናጭተ የተለያየውስ ማለት ነው። የግብዞች ጉባኤ ሁሉ ማለት ነው። ተናይተ አንድም ሌላ ኦርቶዶክሳዊ ቄስ ወይ ዲያቆን ካለ ይምጣና እኔ ፊት ማለት ነው። ቤቱ ክፍት ነው። ሁለት ሰው አለ፣ የሁለት ሰው ቦታ። ወንድማችሁ ኤርሚያስ ጠይቋል እዚህ። እንደውም ወንድሜ ሮያልም መጥቷል፣ የኦርቶዶክሳዊ ነው። ሁለት ኦርቶዶክሳውያን ወንድሞች አሉ። ኤርሚ ግን ጥያቄውን አቅርቧል። እናንተ ጴንጦች የምትሰብኩትና እኛ ኦርቶዶክሳውያን የምንሰብከው ኢየሱስ አንድ አይደለም ተብያለሁ ብሏል። የታወቃችሁ እዚህ ሶሻል ሚዲያ ላይ የምትታወቁ እንደ ክርስቶፎሮስ አይነቶቹ ቅድም ገብታችሁ መልስ እንድሰጡ ያው እንጠብቃለን። ስትመጡ ግን የእኛን ኢየሱስ በአተያይ የተለያየንበትን አይደለም የምታወሩት። እኛም እናንተ በአተያይ የተለያያችሁበትን አይደለም። የእናንተን ክርስቶስን ንገረን። 10 ደቂቃ እሰጥሃለሁ። ሙሉ አሁን አንተን አልፈልግም። ሚዩት አድርገህ አሁን አንተ መስማት ብቻ ነው ያለው። አንተ ሚዩት አድርገህ ብቻ ስማ። የኦርቶዶክስን ኢየሱስን ከቅድመ ዓለም ጀምሮ እስከ ድህረ ዓለም ድረስ አሁን በአባቱ ቀኝ ያለበት ድረስ ማውራት ትችላላችሁ። ስጨርስስ ይሄኛ የጴንጤዎቹ ደግሞ ኢየሱስ ከቅድመ ዓለም ጀምሮ እንናገራለን ማለት ነው። ከዛ ህዝቡ ይሰማል። ከዛስ ህዝቡ ይፈርዳል። ስለዚህ እንደዚህ አይነት ኦርቶዶክሳውያን አገልጋዮች ካላችሁ መምጣት ትችላላችሁ። ክርስቶፎሮስ አይችልም። በምን አቅሙ ነው የሚችለው? ይግባ፣ ይኸው እሰጠዋለሁ። ሲገባ ግን እጠይቀዋለሁ እና በተጠየቀው ላይ የኦርቶዶክስን ክርስቶስ እስቲ እዚህ ይስበክ። ኦኬ፣ ምንም ጴንጤ ምናምን ብሎ ሳይቀላቅል ይስበክ። ወይ ደግሞ የጴንጤ ኢየሱስ ምናምን ነገር ሳይል የኦርቶዶክስን ኢየሱስን ኩልል አድርጎ ያሳይ እዚህ። ከዛ እኔም ደግሞ ኦርቶዶክስ ገድል ድርሳን ሳልን መጽሐፍ ቅዱስን ብቻ ይዤ የጴንጤውን ኢየሱስን የሚሰብከውን ኩልል አድርጌ ያሳያለሁ። መጽሐፍ ሳሊስ ወደ ግራ ወደ ቀኝ ሳሊል እንዲህ ብቻ ብዬ እያልኩ ማለት ነው። አቅም ይጠይቃል። ኑ ግቡ። ከዛ ልዩነቱ ታዲያ የቱኛው ጋር ነው ብሎ የሚለውን ህዝቡ ያያል ማለት ነው። መብረቃዊ ጥቃት ነበር የሚወርድብህ ማለት ነው። ለዚህ ነው አየህ፣ በሐሰት መክሰስ ቀላል ነው፣ ገብቶ ግን ማውራት ከባድ ነው። የኦርቶዶክሱ ላይ አውራ ብዬ ስለው አላወራ ብሎ ክስ ጀመረ። ናግባ አዳም ናግባ፣ አዳም አንተም ትታወቅ የለ ናግባ።
ኑ ግቡ አላችሁ እኮ ታች አላችሁ። እዚህ ቲክቶክ ላይ የምታገለግሉ ኦርቶዶክሳውያን ማለት ኑ ግቡ። ገብታ የተጠየቀው ላይ አውራ ገብታ እኛ ጴንጤዎች በአተያይ አስተምሮት ላይ አንዳንድ ምልከታ ላይ ስለ ክርስቶስ ያለን እሱን አይደለም ተናገር የተባልከው። እኔም ደግሞ የኦርቶዶክስን አተያይ ላይ ያላችሁን ችግር አይደለም ልናገር ብያለሁ። ካራና ቅባት እኮ የተባለው እኮ ጎጃም ውስጥ ቅባቶች ከተዋህዶ ከናንተ ከካራ እኮ የተለዩ ናቸው። ሲኖዶስ መስርተው መርጦ ለማርያም ዲማ ጊዮርጊስ ሁሉ ጭምር ማለት ነው። አታፍሩም? አሁን ይሄንን እኔ ፊት ነው እንደዚህ ልታወራ የምችለው? እንዴት አይቀጡ ቅጣት እንደምቀጣችሁ አሳያለሁ። ልዩነትን ላሳይ ብዬ ብል ቅባቶች ከካራ አትስማሙም ከተዋህዶ ጋር። ሂድ ጎጃም በክርስቶስ ተናጭታችሁ ተናይታችሁ የተገዳደላችሁበት ዘመን አለ። በአጼዎቹ ዘመን፣ በአጼ ቴዎድሮስ፣ በአጼ ዮሐንስ ዘመን፣ በአጼ ምኒልክ ዘመን ሁሉ እስከ ሰይፍ ደርሳችሁ ተገዳድላችኋል እኮ በክርስቶስ ጉዳይ። እሱን አይደለም የጠይቆ እኔ እሱም ላይ አላወራም። እናንተ ኑና የክርስቶስን የጌታን ማለት በኦርቶዶክስ የሚታመነው ክርስቶስ ነገሩ እኔም ደግሞ የጴንጤዎቹ ልናገር። ህዝቡ ልዩነቱን እስኪ ይወቀው። ልዩነት ካለ ይወቀው፣ አንድነት ካለም ይወቀው። ቴንክ ዩ ኖ እንደዛ አይደለም። እኔ የሚታወቁ ሰዎች ነው ያልኩት። ሌላ እንዳታስገቡ። የሚታወቁ ለምሳሌ እነ መዝሙረ ያሬድ፣ እነ አክሊለ፣ እነ ክርስቶፎሮስ አሁን ያለው እነ ዲበኩሉ ካሉ ጥሯቸውና የጴንጤውን ኢየሱስን ሳይሆን የራሳቸውን ኢየሱስን ሲስበኩ ይንገሩን። ምንም ሳይቀላቅሉ ጴንጤ ምናምን ሳይሉ ማለት ነው። እኔም ኦርቶዶክስ ብዬ ሳል ቀጥታ ማለት ነው። ቴንክ ዩ ህዝቡ ልዩነቱን ይወቀው። አትደፍራት ብቻም አሁን ከመጣችሁ ገብታችሁ ኦርቶዶክሳውያን ተናገሩ። ከዛ ውጭ ግን እየመጣችሁ ይሄ ነው አትበሉን፣ ንገሩን። አያስወጣችሁም፣ አይናገራችሁም፣ ንገሩን። እኛ ምን ነው ቃሌ ነው ገብተው ይንገሩ። ያስወራችኋል። እኛ አታስወራም ሳይሆን ያስወራችኋል። እድል ይሰጣችኋል። ግቡና ንገሩን። እንደኛ አንብበናል፣ ግን ትርጓሜ ምናምን እየተባልን ነው አይደል? ይኸው እዚህ ጋር ግልጽ አድርጋችሁ ንገሩን። እኛ እንኑርበት በህግ አምላክ። እግዚአብሔር ይፈርዳል እኮ። እውነቴን ነው። እግዚአብሔር እኔ የእውነት እኔ አሁን ብጠፋ ወይ ሌሎችም በተለያየ መንገድ ብንጠፋ አይጠቅማችሁም። ቆይ ሮያል ቆይ ፕሊዝ ሮያል ጉዳዩ ሲሪየስ ነው። እሺ ሮያል አንተ በገባ ሰዓት ሁሉ ጭምር እንድትናገር እድል እንደምሰጠህ ታውቃለህ። ጠብቀን ቆይ። አሁን አገልጋዮች ነው የተፈለጉት ሁለታችሁ። ኤርሚ አንተም ኦርቶዶክሳውያን ናችሁ። ኤርሚ ጥያቄ ጠይቋል። የጴንጤዎቹ ኢየሱስና የኛ ኢየሱስ የተለየ ነው ብለዋል አይደል? እኔ ፊት መጥተው ልዩነቱን እስኪያሳዩ የኦርቶዶክሱን ይናገሩ፣ የጴንጤውን እኔ እናገራለሁ። ከዛ በኋላ ደግሞ የነሱ ከኛ ከጴንጤዎቹ ጋር እንደማይስማማ የኛም ደግሞ ከኦርቶዶክሱ ከጴንጤ ጋር ደግሞ እንደማይስማማ እኔ ልዩነቱን አሳያለሁ፣ እነሱም ልዩነቱን ያሳዩ። አይ ደፍሯትም እቺም ቤት ካሉ ግን ይሄ ሁለት ቦታ አለ ይግቡ። ያው ከፈለክ ሞዴሬተር ሰጣለው ኤርሚ ታስገባቸዋለህ። ያው ሙሉ ፉል ሞዴሬተር ሰጥቻለሁ ለዛሬ። ያው ገስት አክሰስ ምናምን ነገር ሁሉ ማለት ቃሌ ነው። ኦኬ ሰጥቻለሁ። ታዋቂ የሆኑ እዚህ ሶሻል ሚዲያ ላይ የሚያገለግሉ ታዋቂ እንደሆነ አላውቅም። ኤርሚያስ እኔ የትኛው ታዋቂ እኔ የማውቀው መዝሙረ ያሬድ ነው የሚያስተምረኝ፣ እያስተማረኝ ነው። ብዙ ነገሮችን እንድረዳ መጽሐፍ ቅዱስን እየጠቀሰ በስነ ስርዓት እያስተማረኝ ነው። ከአንተም ጋር የተማርኩት ነገር አለ። ጥያቄም እየጠየቅኩት ነው፣ እሱ እየመለሰልኝ ነው። ግን አሁንም ለእኔ የታየኝን ነው የምናገረው። እዚህ ምድር ላይ የምኖረው ያን ያክል እድሜ አይደለም። ፉክክር፣ ብሽሽቅ አልፈልግም። እውነታውን የምፈልግበት መንገድ ላይ ነው ያለሁት። በሁሉ ነገር እኔ ስኬታማ እየሆንኩ አይደለም። ለምን? መንፈሴ ስላልተረጋጋ ማለት ነው። ማወቅ የምፈልገውን ነገር ማወቅ ፈልጋለሁ። ለምን? ቆይ እንደ አንድ ኦርቶዶክሳዊ ወንድም ለምን ያልተረጋጋው ኤርሚ? አንደኛ ባለፈው እኔ ንስሐ አስገብቼህ ጌታን ተቀብለሃል ብያልኩህ፣ ከዛ አገልጋይ ወንድሜን ወንጌላዊ ተክሎን አገናኘው እንዳልኩ ማለት ነው። አንተ ግን ጌታን አልተቀበልኩም ነበር ብለህ አልክ። ስለዚህ ድሮም በኦርቶዶክስ ነበርክ፣ ወደ ጌታ የመጣህበት ዘመን የለም ማለት ነው። ስለዚህ ድሮም በኦርቶዶክስ ነበርክ፣ አሁንም በኦርቶዶክስ ነህ። በመሀልም ላይ ወደ እኛ ጋር መጣሃል ብዬ ነበር። ኦርቶዶክስ ነበርክ ማለት ነው ራስህ ስለተናገርክ። ስለዚህ በኦርቶዶክስ ህይወት ውስጥ ሆነ ለምንድን ነው እየጠፋው ነው ድረሱልኝ ብለህ እያልክ ያለው? ይኸውልህ ኤርሚ ምን አለ መሰለህ፣ እኔ እዚህ ጋር እውነቱን ነው የምናገር። እውነት ተናግሬ ነው ሁሌ የምንቀሳቀሰው። በሄድኩበት ሁሉ እውነተኛውን ነገር ነው የምናገረው። ምንድነው መሰለህ
ሁሉም ኦርቶዶክሳውያን በሁሉ ነገር ገብቶት ነው ብሎ ማለት ይከብዳል። ማለት ሁሉም ሰው ገብቶት አይደለም፣ ስላመነ ባመነበት ተከትሎ እየኖረ ነው። ስለማይጠይቅ ነው። መጽሐፍ ቅዱስን ደፍሮ የሚጠይቅ ምናምን ሰው የለም ብዙ ጊዜ ማለት ነው። ስለዚህ እኔ ደግሞ አሁን የሆነ ታይም ላይ በማዳመጥ በመስማት ብዙ ነገሮችን በማየት ጠየቅኩ። ከአንተ ጋር ቁጭ ብዬ ብዙ ነገር ተማርኩ። አንተ ደግሞ ንስሐን ስትሰጠኝ እኔ የመሰለኝን ነገር እውነታውን ነገር ተናግሬያለሁ ከአንተ ፊት መጥቼ ማለት ነው። ማነው? ቆይ አንዴ ንስሐ ግባ ስትለኝ ጴንጤውን ያለው አይደለም። እኔ ንስሐ ስቀበል አንዴ ቆይ እርሚ ሮያል ማን ነው ጴንጤ ነው ብለህ ያልከው? ሮያል ልናገር እኮ የፈለግኩትኝ ኤርሚ ምን መሰለህ? ኖ ማን ነው ጴንጤ ነው ያልከው? ማን ነው? ኤርሚያስ የሚባለው ልጅ። ኦኬ በኋላ ታወራዋለህ። ጠብቀናል። በኋላ ታወራዋለህ። አውቃለሁ ጌታን ተቀበልኩ ሲል አውቀዋለሁ። በቃ ምን ሌላ ያወራል? 10 ነገር ጴንጤ ነህ በቃ አንዴ ጌታን ተቀበያለሁ ብለህ ኤርሚያስ ቤት ብዙ አውርተህ እኔ ጋር ተሰዳድበህ ብዙ ነገር ደርሰሃል። በቃ እኔ እንደዚህ አይነት ሰው አልወድም። ወላዋይ አትሁን። እኔ ጴንጤ ነው እንዴ? ዝም ብሎ ነው 10 ቦታ የሚሄደው እንደዚህ። አንተ መጨረሻ ላይ ታብዳለህ። እንደው ልንገርህ አገር ቤት ያለ እብድ ይሻላል፣ ጸበል ይሄዳል። ዝም ብለህ አውሮፓ ወይ አሜሪካ ካበድክ መጥፎ ነው እንዴ? ኖርማሊ በቃ ጴንጤ ነህ በቃ 10 ቦታ ለምን ትረግጣለህ? በቃ ወይ እንደኔ ኦርቶዶክስነትን ተናግረህ የምትከራከር የምትነጋገር ተነጋገር። በቃ ካልሆነ አንድ ቦታ ቁም። በቃ እኔ ጴንጤ ብሆን ጴንጤ ነኝ ብዬ ነው ባንዲራ ይዤ የምጮኸው። ኦርቶዶክስ ኮንክ ኦርቶዶክስ ነኝ በቃ። ምንድን ነው እኔ አልወድም እንደዚህ ወላዋይነት፣ የትም አያደርስም። እምነት አይደል እንዴ ይሄ? ገርልፍሬንድ ሙድ አይደለም እኮ። በቃ ተናገር። ጴንጤ ነህ በቃ። ይህንን ትር እየረገጥ ከዛ መዝሙራዊ ደጋ አስተማሪ ከዛ ኤርሚ አስተማሪ ከምናምን እንደዚህ ብሎ ነገር የለም። በቃ ጴንጤ ኮንክ ጴንጤ ነኝ፣ ኦርቶዶክስ ኮንክ ኦርቶዶክስ ነኝ በል። ካላመንክበት ቦታ ቆመ ደግሞ አትወላውል በቃ። ካልሆነ ደግሞ እምነት የለኝም በልና ጨርስ። ምን አይነት እኔ እንደዚህ አይነት ነገር አልወድም። በቃ አንድ ነገር ኤርሚ አንድ ነገር ልንገር። አንተ ቤት እገባለሁ፣ እንጠይቃለሁ፣ እነጋገራለሁ፣ ኦርቶዶክስነቴን እኮራለሁ፣ ኦርቶዶክስ ነኝ በቃ። ባነብም ባላነብም ፊኒሽ እንዴ። እኔ ጴንጤ በሆን ደግሞ ታይኛል ምን አይነት ገገማ ድርቅ ያልኩ ጴንጤ እንደመሆን በቃ እንደዛ ነው መሆኑ። እንደዚህ ወላዋይ ሰው ነው። እሺ ደግሞም ትሆናለህ። እኔ አልሆንም። አገልግሎትም የሴቶች ልብሳቸውን በሚገባ ኀፍረታቸው መሸፈን እንዳለባቸው ቅዱስ ጳውሎስ በጢሞቴዎስም በቆሮንቶስ መልእክት ላይ የጻፈውን አስረግጠን እንነግርሃለን። ብራዘር በደንብ ነው የምንነግርህ። እዛም ቤተክርስቲያን ያስተምረዋል። ካላስተማሩ እኔ አስተምርሃለሁ። እኔ ካልቻልኩ ለሚችሉ የነገረ መለኮቱ ዓለም ላይ የሚችሉ ሰዎች ለእነሱ ሰጣለሁ። ከዶክተር ማሙሻ ፈንታ ጋር ደውዬ አገናኝቼ ይመልስልሃል። እውቅ ነገረ መለኮቱ ላይ የሚያስተምር የመጽሐፍ ቅዱስ አስተማሪ ነው። ከወንጌላ ያሬድ ጥላሁን ጋር ደውዬ አገናኝቼ ማለት ነው። በተናጥል ይነግሯል። ይህንን አንተን ለማዳን ይህን ያህል መንገድ እንሄዳለን። ኦኬ፣ ጥያቄ ካለብህ ማለት ነው። አሁን አንተ አንድ ቦታ ላይ ነው መርጋት ያለብህ። ምንድን ነው የሆነው? ኤርሚ እኔን የሰበኩት 2 ዓመት የሰማው ወንጌል አለ። እስካሁን ድረስ ነፍሴ የተያዘችበት ወንጌል አለ። እዛ ደግሞ ምንድነው የያዝከው ነገር አለ። ስለዚህ ሁለቱ ተጋጨብህ። እዚህ እኔ ለሰበኩ ወንጌል ለእውነት ኑር የሚል ስያሜ ነበረ። እዛ ደግሞ ጫትም እየቃምክ ሲጋራም እየጫስክ መጠጥም እየጠጣ ለፈለክ ኑር ብሎ የሚል ደግሞ ሰፊው በር አለ። የኦርቶዶክስ በር ማለት የኦርቶዶክስ ሃይማኖት ማለት ሰፊው በር ማለት ነው እያልክ ክርስትና ነው ብለህ የምትለው ማለት ነው። እዛ አሁን ኤርሚ ኃጢአቴን እየነገርክ አታባብስብኝ። እኔ ኖ ያንተን ኃጢአት መናገር አይደለም። ይሄ ለዚህ ህይወት ነው የጠሩ። አልገሰጹህም። እኔ እኮ ከእነ ኃጢአትህ ና እኮ ነው ያልገሰጹኛል። እኔ ስለማልሰማ ነው። አድምጠህ ኤርሚዬ፣ ከእነ ኃጢአትህ ብራዘር እወድሃለሁ እኮ እያልኩ ነው ገስት ያስገባው። ከእነ ኃጢአትህ ኢየሱስ ዛሬም ሊቀበል ፈቃደኛ ነው እያልኩ ነው። ኢየሱስ እየከሰስኩ አይደለም። ና ብራዘር ና። እኔን ከእነ ኃጢአቴ ና ብሎ የጠራኝ ኢየሱስ ጠርቶኝ ሸክሜን ከና ላይ አውርዶ ቀሊል ቀንበሩን የጫነብኝ ኢየሱስ ና ይልሃል እኮ እያልኩ ነው። ና ከነ ሲጋራ ጭምር። ወዴት? ወደ ኢየሱስ ና። ያሳርፋል። የአባቴ መንፈስ ያሳርፋል ጌታ ኢየሱስ። ካልሆነስ ግን ይኸው አሁን ልጠፋ ነው አልከኝ። ለምን ትጠፋለህ? ብራዘር? እውነቱን ልንገርህ፣ ትንቢት አይደለም የምነግርህ፣ እውነቱን ልንገርህ። በዚህ አይነት ከቀጠልክ መቼውንም ቢሆን አስተምረው ከጫትና ከሲጋራ አያስጥሉህም። ከመጠጥ አያስጥሉህም።
ለምን የእግዚአብሔር መንፈስ የሌለበትን ቃል ነው የሚነግሩ። የጸጋውን ወንጌል አይነግሩም። የማዳኑን ወንጌል አይነግሩም። እንደዛ ከሆነ ይሄ ሁሉ በሚሊዮን የሚቆጠር ትውልድ ጠጪና ቃሚ ባልሆነ ነበር፣ አጫሽ ባልሆነ ነበር። እና ስለተቀላቀልብህ ነው ብዬ ነው የምልህ ኤርሚ እንጂ እሺ ኤርሚ፣ አንድ ሰው ምናልባት እኔ ጋር 9 ሰዓት ማለት ከሌሊት 3 ሰዓት 9 ሰዓት አልፏል እና ዳንኤልን አስገባው። ዳንኤል ይግባኝ ይናገር እያሉ ነው ከአንተ ጋር ስለ ነገረ ክርስቶስ መናገር ይፈልጋል መሰለኝ። አንድ ሰው ቀንሳ አስገባው። እኔ ማስገባት ማን ነው ዳንኤል? አላውቀውም። ነው እማውቃቸው እዚህ ጋር አለ። እማውቃቸው ሰዎች ማንን ማላስታውቅ ልክ እንደነ ክርስቶፎሮስ እንደነ መዝሙር ያሬድ ምናምን ነገር አላስተዋውቅም። ማንን እዚህ ቤት መታወቂያ አይደለም የሚታወቋል። እንደነ አክሊለ ምናምን ነገር እንደዚህ እንደነ ልደተ ቃል እንደዚህ አይነቶቹ ነው ማስገባ። ኖ ብራዘር አትልፋ፣ ማንም አላስገባ። እሺ የኔ እይታ ነው። ልጁ አሁን እዚህ ጋር ትነግረዋለህ፣ ጥሩ የመስማት ነገር አለበት ግን ልክ ወፍ ቆሎ እንደሚለቅም ቤቱን ሲከፍት ደግሞ እንደዛ የሰማውን ነገር የሚለቀምበት ልጅ ነው። ይለቅሙበታል። በጣም ነው የሚገርመኝ። መጀመሪያ እኔ ለምሳሌ እኔ ኦርቶዶክሳውያን አንድ መምህር መጥቶ ልጸልይልኝ ብለኝ ይሻላል ልጸልይልኝ ብለኝ ይሻላል። እኔ አንዱ ጋር ቁጭ ይበልና መጀመሪያ አንዱ ጋር ቁጭ ይበልና ወይ ኦርቶዶክስ ሆነ ወይ ፕሮቴስታንት ሆነ ትምህርቱን ይወቅ። አንተ ጋር መጥቶ ኢየሱስ ጌታ እንደሆነ በአፉ መስክሮ እግዚአብሔር ከሙታን እንዳስነሳው በልቤ አምኛለሁ ብዬ የንስሐ ገብቶ መጨረሻ ላይ እኔ እኮ ለምን ከሄድ ወሰንክ ሳይገባ ግራና ቀንን ሳትረዳ እና እንደዚህ አይነት ፖለቲካ ሰው ለመሰብሰብ ከሆነ በነፍስያ ነው የሚጨምሩ ቲፎዞ ለማግኘት ቢሆን ቤት እንዲደምቅልህ ከሆነ ኤርሚያስ ሁሌ አንተ ቤት እየመጣ የአንተን ጥያቄዎች ሲመልስ የሚውልበት ነገር የለም። ማንኛውም ወንጌል የገባህን ነገር ትንሽ ገብቶ እንደው ልብ ተነክቶ ከሆነ ከዛ በኋላ ከቤተክርስቲያን ጋር የማገናኘት እንትን ያለ ሁሌ አንተን ርዕስ ሆኖ በየሄደበት እዚህ ትናገራለህ። ወንድሞች እንደሞ ኦርቶዶክሳውያን ለመዝሙር እነሰሙን እያስገባ ደግሞ ያን ነገር የሚያጠፉብህ ከሆነ አንተ ራስህ መረጋጋትና ጊዜ መውሰድ አለብህ። እንዴ እዚህ እኮ ሙድ አይደለም ብራዘር። እና ኤርሚ ባይዘው ሌላ ነገር እንዳያስከፍል አሁን ይህን ያክል ልጁን መጠበቂያ ሰጥተው በየጊዜ ለእሱ ማብራራትን አይገባም። ቢድል ለራሱ ነው ባይድል ለራሱ እና እንደዛ ነው የሚሻለው። ምን እያያዘብህ ነው? ቴንኪው ወንድሜ ካሎራ አተያየትህን በጣም አደንቃለሽ። ወንድሜ ሰናይ እሰጥሃለሁ። ልብ በሉ እችን ተናግሬ ለወንድሜ ሰናይ እሰጥሃለሁ። ከዛ ቤኪም አለ፣ ከዛ ኤርሚ ተናግሮ የሚጨርሰውን መጨረስ ይችላል። ሌሎች የምትሉት ካለ ልብ በሉ። እኔ የወንጌል ሰባኪ ነኝ። ኦኬ የወንጌል ሰባኪ ነኝ። የተጠራሁበት አገልግሎት ይሄ ነው። በቃ ወንጌል ሰባኪ ነኝ። ወንጌል በተነገረበት ወይ ደግሞ ወንጌል ሊነገርበት የሚችል ቦታ ሰው በተሰበሰበበት እኔን እዛ ጠራኝ። በቃ ከጌታ ዘንድ የተሰጠኝ ለዚህ ነው። እዚህ ተጎልተህ 11 ዓመት ሙሉ ብለው ይሉኛል ወንጌላውያን አማኞችም ሁሉ ጭምር። አዎ ተጎልቼ፣ ግን እንደዚህ አንተ ቁጭ ብለህ ተጎልተህ ትሰማኛለህ። የምናገረውን ድናይ ልታደርጉት አትችሉም። ኦኬ ስለዚህ እኔ ወንጌል ሰባኪ እንደመሆነ የመጣት ሰዎች ጌታን ሲቀበሉ ቀጥታ ከቸርች ጋር ነው የማገናኘው። ጴንጤ ነኝ እና ከእውነተኛ ቸርች ጋር አገናኛለሁ፣ ጠይቄ ማለት ነው። ከተለያዩ ቦታዎች ላይ ባሉበት ሀገር የት ሀገር ነው ብዬ ኤርሚያውን ካናዳ ስለነበረ ያኔ ካናዳ ካልጋሪ ስለነበረ ከዛ አገናኘሁት ማለት ነው። አንድ ሰሙ ጌታን ሲቀበል የት ነህ አልኩትኝ። ሐዋሳ አለፍ ብሎ ለኩ የምትባል ከተማ ነኝ ያለሁት አለ። ከሰሙ ጋራ ጌታን እዚሁ ተቀበለ። እኔ ጋር ለኩ ነኝ ያለሁት ብሎ ሲለው የቱ ይቀርባል ብዬ ስለው ለሐዋሳ ይቀርባል አለ። ኦኬ መልካም፣ ስለዚህ በቤተክርስቲያን ገብተህ ተማር ብዬ ነው አልኩትኝ። ከዛ አማኑኤል ህብረት ቤተክርስቲያን ገብቻለሁ አለ። ቴንኪው፣ እውነተኛ ቤተክርስቲያን የመረጥከው። ከፈለክ አማኑኤል፣ ከፈለክ ሙሉ ወንጌል፣ ከፈለክ ህይወት ብርሃን አሉ፣ እዛ ላገናኝህ እችላለሁ አልኩትኝ። እሱ ራሱ ፈልጎ አማኑኤል ህብረት ቤተክርስቲያን ምርጫው አድርጎ ገባ። ስለዚህ እዛ መሰረታዊ ክርስትና ትምህርት እየተማረ ነበር። የውሃ ጥምቀት ተጠመቀ። ኦኬ አየህ፣ እኔ የሰበኩኝ ጌታ እንዲቀበል አድርግ ከቤተክርስቲያን ጋር ማገናኘት ነበረ። ከቤተክርስቲያን ጋር አገናኘሁት። አሁን እዛ ቤተክርስቲያን ጋር ያገናኘሁት ሰሙም ሆነ ኤርሚያስም ሰበኩትኝ፣ ዳነ፣ ጌታን ተቀበለ፣ ከተክሉ ጋር አገናኘሁት።
ዮኒ ማኛ እኔ አይደለም የሰበኩት ሰበከኝ አለንም ብፁዕ አቡነ ገብርኤል ሰበኩኝ አለ ጌታን ተቀበለ በብርቱካን በኩል ብርቱካን ደግሞ ከእውነተኛ ቤተክርስቲያን ጋራ ካሉት ጋራ ላገናኘው አልኳት እና እሷ የራሷን ልጅ ደህንነት እያስተማረችው ነው እኔም እያስተማርኩት ነው አለችኝ ታይ ግድ የለም ሌሎች ሰዎች ያስተምሩት በእውነተኛ ቤተክርስቲያን ስር ሆኖ ይማር አልኳት ታክሺ እነ ፓስተር ታሪኩ ነበሩ እነ ፓስተር እንዳልክ ነበሩ የቤተልሔም ወልዴ ባለቤት ማለት ነው ፎር ኮርነርስ ቸርች አሜሪካ ስለሚያቀኝ ደውዬ ልንገረውና እዛ እሱ ጋር ተምሮ ይጠመቅ አልኳት እስቴቱን ስለማለቅ ያኔ አይሆንም ብላ ስትል በቃ መጠመቅ አለበት ብላ ያፋጠነችው እሷ ናት ብርቱካን ማለት ነው ኦኬ ከዛ እኔ ማጠምቀው ስትል አታጠምቂውም አልኳት በዚህ ተጣላችኝ እኔም ተጣላኋት በፍጹም አታደርጊውም ዮኒ ማኛን አንቺ ያጠመቅሽ ቀን እኔ ወዲያውኑ በዚያን ቀን መዛው ገስት ላይ ገብቼ ወይ ላይቭ ገብቼ ቀጥታ ነው የምቃወምሽ ነው ያልኳት አትቺም ነው ያልኳት ከዳጊሻም ጋር ተገናኘን ዳጊ ለዝማሬ ተጠርቶ ነበር ስልኩን የሰጠዋት የዳጊን እኔ ነኝ ልጥራው ለዝማሬ ብላ ስትጠሪው አልኳት ከመጣልሽ ኦኬ ካገለገለ ያገልግል አልኳት ዳጊ እሷ ካጠመቀች የምታጠምቅ ከሆነ እንደዋወላለን ስልክን በእጅ ላይ ያዝ የምታጠምቅ ከሆነ ከጉባኤ ውጣ ነው ያልኩት ተስማምተን እሺ ብሎኝ ነው ሄደው ዳጊ ማለት ነው ምክንያቱም የጌታን ስም አታሰድብም የጌታን ቤተክርስቲያን አታስነቅፍም በዚህ ግብ ያዘችኝ ማለት ነው ከዛ እኔም ዳጊም ደውለን ለዮኒ ማኛ በሷ እጅ እንዳትጠመቃለሁ አዎ እዚህ ቤት ውሸት ቅጥፈት የለም አልኩ እማገለግለው የተባረከውን ጌታ ኢየሱስ ክርስቶስ ነው ስለዚህ እሱንም ደግሞ ከቤተክርስቲያን ጋር አገናኙ ብዬ አልኳት አይሆንም ማለች ለመጠመቅ ይቸኩላል እኔ ጋር የሚጠመቀው እኔ ቸርች መጀመርበት አለ ለሷ ቸርች መክፈት ሴሪሞኒ ማዳመቂያ ልታረገው ማለት ነው እኔ ይሄንን አላቅም ነበር ከዛስ እባክሽ አንድ ሁለቴም ሶስቴም አራቴም ቢሆን ያስተምረው ብዬ አንተ አስተምረው ብላ ስትለኝ እኔ የምኖርበትና አሜሪካ ያሉ ሰዎች የሚኖርበት የ18 ሰዓት ልዩነት አለ ኦኬ ስለዚህ አልችልም ከሰዓት አኳያ ካለኝ ማገልግሎት አኳያ ምክንያቱም እዚህ እናንተን እዚህ ጋር መጥቼ ማገልገሎች አይደለም በውስጥ መስመር ስልኬ ላይ የሚመጣ ሜሴጅ የሚደውልልኝ ትውልድ ግማሹ ቤተሰቡ ሙሉ በሙሉ ጥያቄ ያለው ሚስት ጥያቄ ያላት ባል ጥያቄ ያለው ልጆች ጥያቄ ያላቸው ግማሹ ስለ ጸበል ግማሹ ስለ ታቦት ግማሹ ስለ ኢየሱስ ግማሹ ስለ ማርያም ግማሹ ስለ ሚካኤል ግማሹ ስለ ሰይጣን ምን ጥያቄ ያለው ትውልዱ ያን ጥያቄ ለመመለስ እዚህ ከማገለግለው በላይ እቤት አገለግላለሁ አየ እንድታዝኑ ልብይ አይደለም እቤት አገለግላለሁ ስለዚህ ቢዚ ስለሆንኩኝ እዛ ሌላ ሰው እንዲያስተምር ልፈልግልሽ ብዬ ስላት ሌላ ሰው ፈልግ ሊብላስተሬ ፓስተር አላዛር ያስተምረው አልኳት አላዛር ይባቢ ደውዬ ፓስተር ይጋ ሃሎ ዮኒ ማኛ እንድታስተምረው ፕሊስ ኦኬ ተወሰነ ጊዜ አስተምረዋለሁ ብሎ አለ ወዶ ፈቅዶ ዮኒ ማኛም ከፓስተር አላዛር ጋር እየተማረ ነበር እኔ ምን ላድርግ ታዲያ ብራዘር አቡነ ገብርኤል ነው የሰበኩኝ አለ ማንም አቡነ ገብርኤል የሚስበኩት ተሰማ ማየለ የሰበከው ዋናው ለክርስቶስ መማረኩ ነው ተማርኮ ከሆነ ማለት ነው ኦኬ ዮኒ ማኛ ከፕሮቴስታንት ሃይማኖት ወጥቻለሁ ኤርሚያስ ስድብ ነው ያስተማረኝ አለ እኔን ፖለቲካውን በደንብ ንግዱን በደንብ እንድታውቁ ስለፈለኩ ነው ዮኒ ማኛ በአለም ሳለ ራሱ ይሳደብ አልነበረም እንዴ ማን ነው የሚቀረው የትኛው ብሔር የትኛው ፖለቲካ የትኛው ማን ነው የሚቀረው የነበረው ከዛው ስድቡ ጋር መጣ ውሃ ውስጥ ገባ ከዛው ስድቡ ጋራ ከውሃ ውስጥ ወጣ ከዛው ስድቡ ጋራ ተመልሻለሁ አለ እኔ ምን ብዬ ነው ስድብ ማስተምረው የቱ ጋር እኔን ማስተምረኝ ብሎ በራሱ ቤት ላይ ታስታውሳላችሁ 3000 4000 5000 ሰው ባለበት ስለ ታቦቱ አስተምረኝ ብሎ ስለ ታቦቱ አስተምረዋለሁ ኦኬ አዎ ታቦቱ ላይ ጥያቄ ስላለኝ ብሎ ታስታውሳላችሁ አይደል ዩቲዩብ ላይ ሂዱና ግቡና ስሙት
በሙሉ አስተምሬዋለሁ። በጌታ ጉዳይ ላይ ጥያቄ አለኝ ብሎ ባለበት ጠይቄያለሁ ማለት ጠይቆ መልሼለታለሁ። ከዛ ይልቅ በቸርች ግባና ተማር ብየዋለሁ። ፓስተር አላዛር ይባቤ መክሮታል። አትላንታ ሲሄድ ዶክተር ቶሎሳ ቸርች እንዲሄድ መክሮት ነበረ። ሄዶ አግኝቶ ሰላም ብሎ መድረካቸው ላይ ወጣ። ትምህርት ግን አልተማርም ቁጭ ብሎ እና ምንድነው አሁን የተሰራው ፖለቲካ ብላችሁ ትሉ ኤርሚ እዚህ ጋር ያለው ይሁት በእኔ እጅ ነው ጌታን የተቀበለው። እሱ አልተቀበልኩም አለ። በእኔ እጅ ጌታን ተቀብሎ ከወንጌላዊ ተክሉ ጋር አገናኝቸው ትምህርት ተጀምሮለት ቸርች እየሄደ የነበረው ሰውዬ ኧረ እኔ ጌታን አልተቀበልኩም አለ። ጓደኞቹና ወንድሞቹ ሲያፈጡበት ማለት ነው። ኤርሚ ለምን ትደብቃለህ? ጎንደር ስንመጣ ምን እናደርጋለን ብለው ነው ያሉ ያስፈራሩ ዘመዶች እንዴ። ለእቴ ለመሲ ምንድን ነው የነገርካት? በውስጥ እኮ የነገርካትን ነግራኛለች እኮ። ታው እንጂ እንዴ ያመንከውን ጌታ እኮ የተቀበልከው ጌታን ያስቀበልኩ ጌታን አስቀብዬ ንስሐ አስገብቼ 2 ዓመት ሰብከኛል ብለህ ውስጥ እኔ በሰበኩት ወንጌል ዛሬም ልብህ እየተነካ ደስ እያለህ መተህ እውነቱን ንገረኝ አትበለኝ። እውነቱን ነግሬሃለሁ በዓለም አደባባይ ላይ ለአንተ ብቻ ሳይሆን ለአንተ ለብቻ አይደለም ነው የነገርኩ። በዓለም አደባባይ ላይ ተናግሬያለሁ። እንደ ሰባኪነቴ በተሰጠኝ ጸጋ ተናግሬያለሁ፣ እናገራለሁ። የተጠራሁበት ስራ ስለሆነ ማለት ነው። እግዚአብሔር የሰጠኝ ሚሽን ስለሆነ ማለት ነው። ስለዚህ አንተ ዘመዶችና ጓደኞች ስላስፈራሩ ነው። ለእትየው ለመሲ ያወራህትን ታውቃለህ። ለእኔም የተወሰነ ጊዜ አውርታኛል ይህን ጉዳይ። ስለዚህ መኖር ነው ያቃተ ማለት ነው። እኔ የምነግርህ እናትም አባትም ወንድምም እህትም ይቀራል። ማቴዎስ 12 ላይ እንደሚናገረው ጌታ ማለት ነው ይቀራል። ብራዘር ማቴዎስ 10፣ 10፣ 11፣ 12 ላይ በተመሳሳይ ይቀራል ሁሉ። ስለ ጌታ ብለህ እናትህን አይደለም ራስን መካድ አለብን። እኔ ጌታን ሲቀበል ቤተሰቦቼ ሁሉ በሙሉ ጭምር አይናቸውን እያፈጠጡ አንተ ዘር አሰዳቢ ብሎ አያት የፊቱን አዙሮብኝ ሳያገኘኝ ሳይሰማኝ ነው የሞተው። ይሞታ ኢየሱስን አበደን እኮ አልኩ አልተው። እናቴ ያስፈራርታኛለች። ወንድሜ በመጥረቢያ አናትህን ነው የምልህ ብሎኛል። ኦኬ ያውቃል ደግሞ ስለ ጌታ ስለሆነ እንጂ በትር ባነሳ ያውቃል ማን እንደሆንኩኝ ያውቃል። ግን ስለ ክርስቶስ አላደርገውም። እሱ አናትን የምፈልጠው አለ። ኢየሱስ ይወዳል እኔም እወድሃለሁ አልኩት። በጌታ ፍቅር ግን እንደምወዳቸው ነገርኳቸው። ስለዚህ ቤተሰብ ፊቱን ሲያዞርብህ የተቀበልከው እውነት ከሌላ ነገር ጋር ተጋጨብህ ኤርሚዬ። ስለዚህ አንተ ራስን የቻልክ ሙሉ ሰው ነህ። በእናት ምትክ አንተ አይፈርድብህም፣ በአንተ ምትክ እናት አይፈርድባትም። አንተ ስለ አንተ ነው የተቀበልከውና የሰማኸው እውነት አለ። 2 ዓመት ሙሉ አንተ እንዳልከው በዚህ ሶሻል ሚዲያ ላይ ተከታትለኛል። 2 ዓመት ሙሉ እኔንም ወንድምነትንም ዳንኤልን ተከታትላል፣ ሰምተሃል። በጣም ጥያቄዎች ሁሉ ያሉን እየገባ በየመካከል እየመጣ ትጠይቅ ነበር። ጌታን ከመቀበል በፊት ተቀበለን። አሁን ጥያቄ ካለ ጠይቅ፣ ጠይቀው ጥያቄ መልስልሃለሁ። ከኔ አቅም በላይ ሆነው ወንድሞቼ ደግሞ የሚያምኑ አሉ፣ እነሱ ይመልሱልሃል ማለት ነው። ፖለቲካ ግን ሊሰራ የፈለገው ዮኒ ማኛ በእኔ እጅ ጌታን አልተቀበለም፣ ብርቱካንች ጌታን ያስቀበለችው። በእኔ እጅ አልተጠመቀም፣ ብርቱካንች ያጠመቀችው። እኔ አላስተማርኩትም። ፓስተር አላዛርን ጠይቄ እንዲያስተምረው አድርጌያለሁ ለ3 ወይ ለ4 ሳምንት ወይ ለ4 ጊዜ ምናምን ነገር ማለት ነው። ከዛ ቶሎ ተጠመቀ። ከተጠመቀ በኋላ ትምህርቱን አቆመ። ከዛስ መጡና አገኙት። ጴንጤን ስደበው፣ ምርጫ ደርሷል፣ አብይንም ስደበው፣ አጣጥል ብለው የሆኑ ሰዎች አገኙት። ይህንን መረጃ ደግሞ እህትየው እጇ ላይ ደረሳት። መረጃ ሜርሲ ማለት ነው የንስራ አይን ያላት ደረሳት። ከዛ ውጣና ቻሌንጅ ላድርግ ላቀረብከው ነገር መልስ ብላ ስትለው እቺ መርዝ ሴትዮ ብቻ ብሎ አለፈ። ከዛስ ኤርሚያስን ፎቶውን ዘቅዝቆ ሁሉ ቀን ይሳደባል። ተሳደብ ብራዘር፣ አስጨርሰሃለው፣ ተሳደብ። ጌታ መድኃኔዓለም ልኮኛል ለዚህ እውነት እኮ አልኩ። ተሳደብ፣ ቅንጣት ያክል ነገር ስትሰድቡኝ እንደውም ይኸውልህ እንደዚህ እያደመቀኝ መጣ ጌታ ኢየሱስ፣ እንዲህ ሞገስ እየጨመረልኝ ውልውል ያለ መሳሪያ እየመሰልኩ ማለት ነው። ተሳደቡ። በስድብ የዚህን የወንጌሉን እውነት ጴንጤ ተደራጅቶ ቢሰድበኝ፣ ከኦርቶዶክስ ተደራጅታችሁ ብትሰድቡኝ፣ በየተናጠል ብትሳደቡ ምንም የምታምጡት ነገር የለም። የዮኒ ማኛን የወንድማችን የኤርሚን ሰሙ የተባለውን ቸርች አገናኘሁት። አማኑኤል ህብረት ቤተክርስቲያን አስተማረችው፣ አጠመቀችው። እናስ ከዛ ወጥቶ ከተጠመቀ በኋላ ወጥቶ ይህንን መጽሐፍ ቅዱስ የሚያነብ ኤቲስት ነው የሚሆነው ብሎ አለ። ሰው ጴንጤ ከሚሆን ሲኦል ቢገባ ይሻላል አለ። አማኑኤል ህብረት ቤተክርስቲያን የተጠመቀ ሰው። አንተ አማኑኤል ህብረት እኮ የኛ ናት። አማኑኤል ህብረት ቤተክርስቲያን የኛ ናት። ስለዚህ ይታያችሁ። ለምንድን ነው
ብዙ ሰው እዚህኛ ጋር ጌታን እየተቀበለ እንዳለ ስለሚያውቁ ኤርሚም ዮኒ ማኛም ሰሙም የሚባለው ሰዎች ወደ ጌታ መጣን አሉና ከዛ እኮ አይ ከጴንጤ ምንም የለም ስድብ ነው ያስተማሩን እኛ ምንም ነገር አላገኘንም ብለን እናስወራ ብለው አሉ። በአንድነት ጮሁ። ሶስቱም በተመሳሳይ ጊዜ ነው የጮሁት። ከዛስ የኤርሚያስ አገልግሎት ጥያቄ ውስጥ እንዲገባ አንተ ሲኦል ትገባለህ እንጂ እኔ ጥያቄ ማንም ሰው ያስቆመው መብታቸው ምርጫቸው። ኢየሱስን ትተህ ከሄድክ ምርጫ ነው። ኤርሚ ሲኦል ነው የምትገባው። ኢየሱስን ትቶ ሄደ ዮኒ ማኛ ሲኦል ነው የሚገባው። ኢየሱስን ትቶ ሄደ ሰሙ ሲኦል ነው የሚገባው። ኤርሚያስ ኢየሱስን ትቼው ቤት ሲኦል ነው የምገባው ብራዘር። እና ማን እንደላካቸው አንተ ምናልባት እዛ ውስጥ ልትኖርበት ላትኖርበት ትችላለህ፣ ግን ሌሎቹን አውቃለሁ። ማን እንደላካቸው አውቃለሁ። የኤርሚያስን አገልግሎት ለማስመታት የተሄደ ርቀት ነው። እኔ ምን ላድርግህ? ጌታን ተቀበልክ ማለት 2 ዓመት ሰበኩህ፣ ጌታን ተቀበልክ፣ ከቸርች ጋር አገናኘው፣ አገልጋዩ ትምህርት ጀመረልህ፣ ቤተክርስቲያን ትሄዳለህ። ወንድሜ ካሎራ እንዳለ ተረጋጋና አንድ ቦታ ላይ እዛው ቁጭ ብለህ ተማር። ኦኬ ሰሙ እኔ ሰበኩት፣ ጌታን ተቀበለ፣ ከአማኑኤል ብረት ቤተክርስቲያን ጋር ተገናኘ፣ ትምህርት ጀመረ፣ ተጠመቀ፣ እዛው አማኑኤል ቁጭ ብሎ ይማራ። ትልቁ ችግራችሁ የሰሙም ይሁን ያንተ የዮኒ ማኛ ጌታን ስትቀበሉ ድሮም ቤት ገስት ትከፍቱ ነበር፣ አሁንም ቤት ገስት ከፍተህ እሺ ኑ እስቲ ንገሩኝ ብለህ ትላለህ። ቁጭ ብለህ ነው መማር ያለብህ። ገስት እንድትከፍት አያስፈልግም። አዳዲስ ክርስቲያኖች እዚህ ሶሻል ሚዲያ ላይ በተለይ ያላችሁ ሰዎች ጌታን ስትቀበሉ እኔ ነገ ሮያል ቤት ሲከፍት አላየሁትም። በዚህ ነገ ጌታን ቢቀበል ሮያል ላይቭ ላይ ወጥቶ ቤት ከፍቶ ይያዝልኝ ቤቱ አሙቁልኝ ማለት የለበትም። ቁጭ ብሎ የያዘውን የመጽሐፍ ቅዱስን መንባባት እየተማረ ማነው እያነበበ በቤተ ክርስቲያን ቁጭ ብሎ ትምህርቱ በደንብ አጣጥሞ ከተማረ በኋላ ከዛ በኋላ ጌታን አልቀበልም ሚታርግ ቃል የለም ብራዘር። አሬ ቁም ነገር ነው የማወራው። እሺ እና ጌታን ከተቀበለ አንድ ሰው ቁጭ ብሎ ነው መማር ያለበት ማለት ተምሩ አውቆ ነው። ኦርቶዶክስ ጋር ቁጭ በልና ተማር ወገኔ። መምጣት የለብህም። ቁጭ ብለህ ተማር። እዛ እዚህ አትበሉ። ጴንጤ ጋር ቁጭ በልና እኛ ጋር ተማር፣ እናስተምርሃለን በቤተክርስቲያን ማለት ነው። እዚህም ማጥቀስ። አሁን ኤርሚኔ ቤት የከፈትከው ለምንድን ነው ብዬ ብልህ ለምንም ምንም ወጥተህ አትሰብክም። ገና አዲስ ክርስቲያን ነህ። ያኔ ጌታን ተቀበላል ብዬ ስላልኩ ማለት ነው። ቤት ከፍተህ አብራቸው ያኔ ስትጠጣ የነበረው አብራቸው ያደግኳቸው ጓደኞች ሁሉ እየመጡ ቧልት ስለ ሴክስ ሁሉ ጭምር ታወሩ ነበር። ስለ ጫት ታወሩ ነበር። ስለ ዘፈን ታወሩ ነበር። ኦኬ ስምህን ግን ለእውነቱ ኑር ብለዋል። ለእውነት ከኖርክ እንግዲህ ጌታን ከተቀበልክ ከእንደዚህ አይነት ቧልተኞች ጓደኞች ሁሉ ነው መለየት አለብህ። ባይ ዘ ዌይ ስለ ኢየሱስ ጓደኞችን ለመካድ እንኳን ተቸግረሃል አንተ። እኔ ደግሞ ስለ ኢየሱስ እናትና አባቴን ሁሉ ክጄን የተከተልኩት እማልክደው የለም። ስለ ኢየሱስ የአባቶቼ አምላክ ይፋረደኛል። የማልክደው ትውልድ የለም። ጌታና ከጌታ ጋር ለመሰንበት ኤርሚያስን አንተን እክዳለሁ፣ ሮያልን እክዳለሁ፣ ካሎራውን እክዳለሁ። እዚህ ያላችሁን ትውልድ በሙሉ ነው የምክደው። እናንተን አግኝቼ ኢየሱስን ከማጣ እናንተን አጥቼ ኢየሱስን ባገኝ ነው መርጠው። ምርጫዬ ነው። የአይኔ ብርሃን ነው። የህይወቴ ብርሃን ነው። እሱን ማጣት ማለት ህይወትን ማጣት ነው። ቀልድ አይደለም ወገኖቼ፣ ቀልድ አይደለም። ኢየሱስንም ጓደኞችንም ይዘህ አትሄድም። ኢየሱስን ስትል ና በጽድቅ ጎዳና ብሎ ምሳሌውን የተወልህ ህይወት አለ። ጓደኞች ስትል ና እንጠጣ፣ ና እንቃም፣ ና እናጭስ፣ ና እባክህ እንጫጫስ፣ እንጨባበስ ይላል። ስለዚህ ወይ ኢየሱስ ወይ ጓደኞችህ፣ ወይ ኢየሱስ ወይ ሚስትህ፣ ወይ ኢየሱስ ወይ እናትና አባት፣ ወይ ኢየሱስ ወይ ገንዘብ፣ ወይ ኢየሱስ ወይ ዓለም። ምርጫው እጃችሁ ላይ ነው ያለው። እኔ ግን ምርጫዬ ነው ጌታዬ፣ ምርጫዬ ነው። ጓደኞቼን ሁሉ ነው የከርኳቸው። አያስፈልጉኝማ። የወንጌል እውነት ነገርኳቸው፣ ሊሰሙ አልፈቀዱም። ከዛስ በቃ እንደዚህ ሆነ። አንዳንዶቹ እየመጡ ይሰድቡኛል። አሁን እዚህ ጓደኞቼ ማለት ነው፣ አብሮ አደጎቼ እንደዚህ ሆነ ቀረ። በቃ የት ይደርሳል የተባለ ወይፈን ቄራ ተገኘ ይላሉ። ወይፈኑ ቄራ ተገኝተዋል። የት ይደርሳል የተባለ በዓለም አይደለ? ያኔ ሲጨፍር፣ ያኔ ምንድነው ሰው ስደባደብ፣ በጩቤ ሶጋ በበትር ስደባደብ ማንም አይዞሽ አንበሳው ሰየኔ አንበሳ እንዲህ ነው እንጂ ወንድ ልጅ ከሆነ ተወልዶ ካልሆነ እንደ አባቱ እያሉ ሲሉልኝ የነበረው። አሁን ጌታን ሲቀበል ግን ቄራ ተገኘ። እኔ ደግሞ ቄራ ጋር አይደለም የተገኘሁት፣ ኢየሱሴ ጋር ተገኘሁ።
ሃሌሉያ ኢየሱስ ጋር የተገኘሁት እኔ ቄራ ለመታረድ እንደሚነዳ በግ እነዳበት የነበረው ያኔ በዓለም ነው። አሁን ግን ማንም እየነዳ ላያርደኝ እረኛዬ ከክንፎቹ ታዛ ስር ገብቼ የዘላለም መኖሪያዬ የዘላለም መሰማሪያዬ የዘላለም አምባ መጠጊያዬ ኢየሱስ እግሮቹ ስር ነው ያለሁት፣ እጁ ላይ ነኝ ያለሁት። በቃ እዛው ደክሜ እንኳን ቢሆን እዛው እግሩ ስር እንደዚህ እያገለገልኩ እንደዚህ እያያችሁኝ ዓለም እንደዚህ እያየ ማለት ነው። እንዲሁ ድርቅ ብዬ ወደ ወንበሬ ላይ ክልትው ብዬ እንድቀር የምፈልገው ኢየሱስ እያልኩት ማለት ነው። ኔቨር ኤቨር አልጸጸትም። አድርጎት ነው ጌታዬ። እንኳን ወደ ኋላ ልመለስ ቀርቶ ሰው የገባውን ያህል ነው የሚናገረው፣ ሰው ያየውን ያህል ነው የሚከተለው። እንዲሁ እየሰበኩ ኢየሱስ እያልኩ ማለት ነው። እንኳን ወደ ኋላ ልመለስ ምናምን ነገር ጓደኞቼ፣ እናቴ ቅሌ ጨርቄ አያቴን ሁሉ ጭምር ሳይቀር ፊቱን አዞር አይደል? አዎ ነው። አዎ በቃ ስለዚህ ይቅር በለኝ አያቴ፣ አንተ እንድትመርቀኝ ይህንን ሃይማኖት ተው ብለህ አልተውም። ኢየሱስን አልተውም፣ ለአያቴ ብዬ አልተውም። እሱ ወደ መቃብር ገባ። ጌታዬ ግን ለዘላለም በዙፋኑ ላይ ነው። ያ በዙፋኑ ላይ ያለው ጌታ በመንፈስ እዚህ እኔ ውስጥ ስላለ ነው ቁጭ ብላችሁ ምሰሙ። ድንቅ ነዋ ጌታዬ። ስለዚህ ኤርሚ ችግሩ ያንተ እኔ አውቀዋለሁኝ ስላወራኝ ማለት ነው። እሱ ጋር ነው ችግሩ። የትምህርት ችግር አይደለም። ገና አዲስ ክርስቲያን ነህ። ጌታን ከተቀበልክ አዲስ ነህ። ገና 3 ወር እንኳን አልተማርክም። 6 ወር እንኳን አልተማርክም። ኦኬ። እኔ አሁን እዚህ መጽሐፍ ቅዱስ ውስጥ እኮ ጥያቄ አለኝ ለእኔም ያልገባኝ ማለት ነው። ግን ያ ጥያቄ ስላልተመለሰልኝ ኢየሱስን አልከተልም ብያለሁ። አንድ ቀን እግዚአብሔር ያንን ቃሉ ላይ ያለውን አንዳንድ ያልገባኝን ጥያቄ ሊመልስልኝ ይችላል። ባይመልስልኝስ በቃ የተገለጠልኝ ኢየሱስ ክርስቶስ ፍቅሩ፣ ምሕረቱ፣ ቸርነቱ፣ አባትነቱን ተረድቻለሁ። እኔን መውደዱን ተረድቻለሁ። ለእኔ መሞቱን ተረድቻለሁ። ለእኔ በደልና ኃጢአት መቀጣቱን ተረድቻለሁ። በቃ አለቀ ደቀቀ። ከዚህ በላይ ምን መገለጥ አለ ብራዘር? በቃ እንዴ እዚህ ሳነብ ኢዮብ መጽሐፍ ላይ አልገባኛል ከኢዮብ ህይወት ጋር በተገናኘ እና ያ ስላልተመለሰልኝ ምናምን ነገር ብዬ ኢየሱስን አልተውም። ኦኬ። ያልገባን እኮ በጣም ብዙ ነገር አለ። ኢየሱስ ግን ገብቶናል። እንደሞተልን ግን ገብቶናል። ስለኛ ሲል እንደተሰቃየ ግን ገብቶኛል። እዚህም ያለ ሁሉ ገብቶታል። ካልገባማ ከሰረች እህቴ ኤልዛቤት ጠዋት ተነስታ ከጀርመን አገር እዛው ስራዋን እየሰራች መታ የምሰማው ካልገባት ኤልሲ እህትየው በጣም ኢየሱስ ካልገባሽ በቃ ሞተሻል ማለት ነው። ኤቢ ወንድሜ ከእስራኤል ሀገር በጣም ተነስተ ገብተ ኢየሱስ ካልገባ ሞተና። ኢየሱስ ገብቶናል። ለእኛ በደልና ኃጢአት እንደተሰቃየ ምትካዊ ሞትን እንደሞተልን ቤዛ እንደሆነ እኛን ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ በስሙ በማመናችን የኃጢአታችን ይቅርታ አግኝተን የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ብሎ ያለውን የሐዋርያው ዮሐንስ መልእክት ገብቶኛል። ከዚህ ውጭ ሌላ የሚገባኝ ነገር አልፈልግም። የሴቶች ሻሽ ማሰርና አለማሰር ገባኝም አልገባኝም በቃ ካልገባኝም ይቀመጥ። አልገባኝም ማለት ነው። ኢየሱስ ግን ገብቶኛል። ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ብሏል። በቃ እኔ እግዚአብሔር አብ በጴጥሮስ በኩል ኢየሱስ ማን እንደሆነ አብርቶ ገልጦልናል። ጌታ ኢየሱስ በመምጣቱ አባቱ እግዚአብሔር አብ ማ መሆኑን ነግሮናል። አባቱ ልጁን ገልጦልናል። ልጅየው አባትየውን ተርኮልናል። እንዴት አይነት አማርኛ ነው አንተዬ! ደስ ሲል አንድ ልጁ በቅፉ ያለ አንድያ ልጁ እሱ መጥቶ ተረከው ይላል። ስለ እግዚአብሔር አብ ማንም ሊያስረዳኝ አያስፈልግም። ዋናው ልጁ ኢየሱስ ክርስቶስ የባህሪ ልጁ መጥቶ አባቴ ይሄ ነው ብሎ ስለ እግዚአብሔር አብ አብራራልኝ። ስለ መንፈስ ቅዱስ እኔ ደግሞ ከኔ ተለይ እኔ ከሄድኩ በኋላ ሌላ አካል እልክላችኋለሁ ብሎ እንዳለ አጽናኙን እልክላችኋለሁ እንዳለ መንፈስ ቅዱስን ነገረን። ስለዚህ ስለ ስላሴ ትምህርት ብለህ ብትለኝ ኢየሱስ ነው የነገረኝ። ስላሴን ኢየሱስ ነው ያወራኝ። መንፈስ ቅዱስን የተለየ አካል እንዳለው ከኢየሱስም ከአብም የተለየ አካል እንዳለው የነገረኝ ኢየሱስ ነው። አብ የተለየ አካል እንዳለው ከመንፈስ ቅዱስና ከራሱ ከወልድ ኢየሱስ ነው የነገረኝ። አብ ደግሞ መንፈስ ቅዱስ ደግሞ ኢየሱስ የተለየ አካል የስላሴ ሁለተኛ አካል መሆኑን የነገረኝ እግዚአብሔር አብ ነው በመንፈሱ በኩል የገለጠልኝ። በቃ ይሄ ከገባህ ገባ። ስንት ያልገባን አለ እዚህ መጽሐፍት ውስጥ። ከእኔ በላይ ደግሞ የገባቸውን ወንድሞቼ እናቶቼ ቴዎሎጂያን ወገኖቼ ሳገኝ በእውቀት የታጨቁትን እነሱን ደግሞ ጠይቃለሁ ማለት ነው። እነሱም የገባቸውን ያልገባቸውም አለ። ካልገባን በቃ ኢየሱስ ገብቶናል። ሁሉ እንዲገባን አይጠበቅም። በቃ የአብ ልጅ ገብቶኛል። የነገረኝ ንጽት ጥርት ባለ የፍቅር ቋንቋ ነው ያወራ። እወድሃለሁ ነው ያለኝ በአጭር አማርኛ።
ኢየሱስ እኔን እወድሃለሁ ሳይሆን ወድጃለሁ ያለኝ። እውነትህን ነው ብዬ ሳልጠይቀው ወድጃለሁ እና በመውደድ ምን አደረክልኝ ብዬ ስለው ፈጥሬሃለሁ እንኳን አይደለም ያለኝ፣ ነፍሴን ሰጠሁ ነው ያለው። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ብሎ የሚል በቃ ይሄ ይግባችሁ ወገኖች። በመጀመሪያ የሴት ፀጉር መሸፈንና አለመሸፈን፣ ወንዶች ጫማቸውን ቤተክርስቲያን ሲገቡ ያወልቃሉ አያወልቁም? የማርያም አይን እሱ ላይ የምናገረው አለኝ። እህትዬ ቆይ፣ የማርያም አይን ውስጡ ቢጫ ነው ቀይ ነው እንትና የሚባለው ሰው በቃ እሱ አያስፈልግም። በመጀመሪያ ኢየሱስ ይግባ። አንተ ትውልድ ኢየሱስ ይግባ። ለአንተ ነፍስ የሚያስፈልገው ኢየሱስ እንጂ ለእኔ ነፍስ ያስፈልገው ኢየሱስ እንጂ የሴቶች ሹረማ ነው ቀሚስ መልበስ አለመልበስ፣ ሱሪ መልበስ አለመልበስ። እሱ በቴዎሎጂያኑ በወንጌላውያን በአገልጋዮቹ በመጽሐፍ ቅዱስ ተማሪዎች በነገረ መለኮቱ ላይ ጥልቅ እውቀት ባላቸው ሰዎች ይብራራላል፣ እናውቃለን። ከገባን ገባን፣ ሰየው። ካልገባንስ በቃ የገባኝ ኢየሱስ አለ። እርምጃውን ምሳሌውን ተከትዬ አጠበጥባለሁ ማለት ነው። ለእኔ ነፍስ የሚያስፈልገው ኢየሱስ ነው። ለነፍሴ ነፍሱን ያኖራት ኢየሱስ ነው። አዎ ኤብይ አይደል? ቴንኪ ወንድምነት ስላየው በጣም ደስ ብሎኛል። በመጀመሪያ የሚያስፈልገኝ ኢየሱስ ነው። ለአንተ ነፍስ የሚያስፈልገው ትውልድ ኢየሱስ ነው። እግዚአብሔር አብ ልጁን ልኮ ልጄን ስሙ ነው ያለው። ልጁ የነገረህን በመጀመሪያ ያጣጥመው። ልጁ ምን አለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። በቃ ሕያው የሆነውንም እኔ በመጨረሻ ቀን አስነሳዋለሁ ብሏል። ወደ እኔ የሚመጣውን ከቶ ወደ ውጭ አላውጣውም አለ። አንተ አትመጣም እንዴ? በቃ ወደሱ እንዲህ አይነት የተስፋ ቃል የሰጠ ማን አለ? መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። አነ ውእቱ ኖላዊ ኄር ዘበአማ እንዳለ እኔ ነኝ እውነተኛ የበጎች እረኛ አለ። መተህ ለእረኛው መገኘት ነው ያለብህ። የጠፋው አዳም በግ አይቴ ሀሎ ከአዳም ብሎ እንዳለው በኤደን ገነት ይመላለስ የነበረው የጌታን ድምፅ ሰምቶ በኤደን ገነት ጥላ ስር ማነው በኤደን ገነት ካሉ ዛፎች ስር የተደበቀው አዳም አለ። አሁን ብዙዎቻችሁ አንዳንዱ ሲጋራ ውስጥ፣ አንዳንዱ ጫት ውስጥ፣ አንዳንዱ ሃይማኖት ውስጥ፣ አንዳንዱ ዝሙት ውስጥ፣ አንዳንዱ አስማት ውስጥ ተደብቋል። እዚህ ነኝ ያለሁት በለው። የጠፋውን ሊያድን የመጣውን ኢየሱስን እዚህ ነኝ ያለሁት ብለህ ለጥሪ ምላሽ ነው መስጠት ያለብህ። ለማን? ለእግዚአብሔር ልጅ ለኢየሱስ ክርስቶስ ለእውነተኛው እረኛ። አነ ውእቱ ኖላዊ ኄር ዘበአማን አነ ውእቱ ፍኖተ ጽድቅ ወሕይወት አልቦ ዘይመጽእ ሀበ አብ ዘእንበለ እንታቤ ብሏል። በቃ አለቀ። ሴቶች አያገለግሉም ይላሉ። በኦርቶዶክስ ተዋሕዶ ቤተክርስቲያን ሴት ሐዋርያ አለች እኮ ብለዋል መጽሐፋቸው ላይ። ኤርሚያስ ወዴት ነው ወደ ገድል የምትሄደው? እነሆ ገደል ነው የምጨምርህ አልኩ። ገድልህን ገደል ነው የምጨምረው። ሴቶች ሐዋርያ አሉ ብላለች። የት? ገድለ ዘርአ ብሩክ ላይ እንደ ሐዋርያቱ እየዞረች ወንጌልን ታስተምርና ትሰብክ ነበር ይላል። ነው። ስለዚህ በመጀመሪያ እናንተ ቤት ያለውን አስተካክሏ። የእኛም ቤት የምትመጣ እንደ ቃሉ እንመልስልሃለን። ሴቶች እንዴት ሰብካሉ ብለካል። መግደላዊት ማርያም ከሰበከች እንዴት ነው የማይሰበከው? ሴቶች አገልጋዮች ያሉን በመጽሐፍ ቅዱስ ላይ አሉ። በሮሜ መልክ መጽሐፍ ምዕራፍ 16 ላይ በክንክራኦስ ባለች ቤተክርስቲያን እህታችን ፌበን የሚባል ከቅዱስ ጳውሎስ ጋር ታገለግል ነበር። አቂላና ጵርስቅላ የሚባሉ ባልና ሚስት ነበሩ። ይህን ታላቅ ሐዋርያ ስመጥር ጉምቱ ሐዋርያ ከወስደው ከእሱ ጋር አብረው የሚያገለግሉ የነበሩ ናቸው። እንደዚሁም ስመጥር የነበረውን አጵሎስ የነበረ ነገር አዋቂ በእኔ ያጠጣው አጵሎስ ማነው? አጵሎስ ይተክል ነበር የሚያሳድግ ግን እግዚአብሔር ነበር ብሎ ጳውሎስ የተናገረለት ያን የእስክንድሪያውን ሕግ አዋቂ የነበረውን አይሁዳዊ ስመጥር ማንን? አጵሎስን ወስደው ከፊት ይልቅ የገለጡለት ስለ ክርስቶስ ባልና ሚስቱ አቂላና ጵርስቅላ ናቸው። ሴቶች አያገለግሉም ይላሉ። እኛ ቤት ያገለግላሉ። መጽሐፍ ቅዱስ ላይ ሲያገለግሉ አይተናል። ኦኬ፣ ይህም ጥያቄ ሆኖ ተብሎ ወንድሞች ናቶች እንዴ የጎጃምን ንጉስ ሲንቁ፣ የጎንደርን ንጉስ ሲንቁ፣ የወሎንም ንጉስ ሲንቁ ወንድ ያለ ራስዎም ገለው የማያውቁ ተብሎ ለበይሳው ካሳ የተገጠመው አይነት ግጥም ትዝ ይለኛል። አንድ ቄስ ለአንድ ትውልድ እኮ ጸበል ከመርጨት ውጭ እኮ ወንጌል ተናግሮ አያውቅም። እነሱ መጣው። እሺ ልተኛ ነው ኤርሚ፣ በቃ ሰላም ደ ተባረክ። በውስጥ ደውልኝ። እሺ ቴንክ ዩ። በውስጥ ደውልኝ። ጌታ ይወዳል፣ እኛም እንወዳለን። ደውልኝ ከፈለክ በፈለከው ሰዓት። ኦኬ። ስለዚህ ልብ በሉ፣ በመጀመሪያ ክርስቶስ ነው የሚያስፈልገን። ክርስቶስን
ክርስቶስን በመጀመሪያ በምን ክርስቶስን ነው። ኦኬ ክርስቶስ ነው የሚያስፈልግህ። ለአንተ ለአንቺ ለእኔ የሚያስፈልገን ክርስቶስ ነው። ለአንተ ነፍስ የሚያስፈልግህ ክርስቶስ ነው። ለአንቺ ነፍስ የሚያስፈልግሽ ክርስቶስ ነው። በመጀመሪያ እግዚአብሔር ሰማያትና ምድርን ፈጠረ ብሎ እንደሚል በመጀመሪያ ለሰው ልጆች ኢየሱስ ነው የሚያስፈልገው። ጆሮን ከከፈትክ መጀመሪያ የጌታን ምሕረት በኢየሱስ ክርስቶስ በኩል የተገለጠ የጌታን ፍቅር፣ የጌታን ጸጋ ማዳኑ፣ አቤት በቃ በዛ በፍቅር ውስጥ ክረም። ከዛ ትምህርት ስትማር ደግሞ ጠንካራው ነገር እያወቀው ትመጣለህ ማለት ነው። ይሄን የምንለው እሺ። አበባ ማን ልበል? ደጋግማ አስገባኝ ስላልክ ነው። አበባ እህቴ ነሽ ከስዊዘርላንድ። ኤርሚዬ የጌታ ጸጋና ሰላም ይብዛልህ ወንድሜ። ያው እንዴት አለሽ? ጌታ ኢየሱስ ይባረክ። አንተ ቤተሰብ ሁሉ ሰላም። ኤርሚዬ በጣም 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 ጌታ ይባርክህ። ብዙ ጊዜ ሞዴሬተሮችህን ወዳቸዋለሁ፣ ይባረኩ። ግን አያስገቡኝም፣ አያውቁኝም። በእርግጥ ኤኒዌይ ትልቁ ነገር ግን እኔ በጣም ወሳኝ ነገር ካልሆነ ጥቂት ነገር ልል ካልሆነ የወንጌልንም ስራ ሰዓት አልሻማም። በውስጥም የምልክልህ መልእክት እንኳን ያው ጊዜ ኖሮ ብዙ ስለማታየው ታውቃለህ ምን ያህል ለጊዜህ እንደምሳሳ እና በጣም ጌታ ይባርክ ስላስገባኸኝ በጣም ቴንኪው ልል እወዳለሁ። የቀደሙኝ ወገኖች ካላችሁ ይቅርታ፣ ሰናይ ገብቶ ነበር። ምናልባት እድል መስጠት ካለብኝ እሺ። ቴንኪው እህታችን። አዎ የቀደሙ አሉ። ቅድም ቤኪም ልናገር እያል ነበር። ቢኒያም አለ፣ ኤቢኤም አለ ከእስራኤል። እህትየውም አይ ቲንክ ኤልሲም አልተናገረችም። ብዙዎች አሉ። ኤርጀንት ነው አንቺ? እኔ ኤርሚዬ ራሱ ኤርሚያስ ሳይወርድ ነበረ በጣም አስገቡኝ ብዬ ስጽፍ የነበረው እና ስለሱ ነበረ እንዳውም ልናገር 5 ተቋርጠሻል አለሁኝ። ይቅርታ 30 ሰከንድ ከሰጠኸኝ እሱም ብቻ ነው ብዬ መውረድ የምፈልገው ሰመራይዝ ላድርግ። እሺ ተባረክ ወገኖች፣ ከላይ ያላችሁም እህቶቼ ወንድሞቼ ሁላችሁንም እንዲሁ በደፈናው ሰላም ልበል። ካሎራው፣ ቢኒ፣ ቤኪ፣ ሰናይ፣ መስዬ፣ እቴም ጽዮን ጎረቤቴ፣ እንደገና በዕብራይስጥ የተጻፈ ከላይ ያላችሁ ከታችም ያላችሁ ጸጋና ሰላም ይብዛላችሁ። ጌታ ኢየሱስ ጌታ ነው። ኤርሚዬ በቃ ስለ ኤርሚያስ ነበረ ልልህ የወደድኩት። ዲሴምበር ላይ ኦልሞስት ወደ አንተ ቤት ገባ ማለት ታሳስ ላይ መግባት ሲጀምር በኋላ አንተ ቤት መጥቶ ጌታን እንደተቀበለ እኔ በጣም ደጋግሜ እሱ በከፈተበት ቤት ያለውን መልእክትም ልኬልህ ነበር እና ይሄ ወንድም እንዳልከው ጌታን ይፈልጋል፣ እውነትን ይፈልጋል። ነገር ግን እየሄደበት ያለበት አካሄድ በአጀብና በአካባቢው ልጆች በመዋከብ ውስጥ እያለፈ የነበረ ልጅ ነው። አሁንም እንደዛ ነው ያለው። እንዲያውም በጣም ራሱ ቢራ ይዞ ቢኖር ያልኩት ለዚህ ነው። ቢራ ይዞ ፊቷን አዙሯት የቢራዋን ኖርማል ኬን መጠጥ አስመስሎ ቤት ከፍቶ ወገኖችን ጥያቄ ነው የሚያመጣው። በመጀመሪያ ሲመጣ ትዝ ይላችሁ እንደሆነ ብዙ ወገኖች ካወቃችሁ ተናገር እውነቱን በሚል ስም ነው የመጣው። የኤርሚ ፔጅ ዘኢየሱስ ይላል፣ የእሱ ግን ተናገር እውነቱን ብቻ በሚል መጥቶ ብዙ ሰው እንዲያውም ያንን እያየ ይገባለት ነበር። ከዛ በኋላ ይህንን እያደረገ ባለበት ቤት ገብቼ ወንድሜ በውስጥ ላናግርህ እባክህን አይጠቅምህም ስለው በጣም የሚሳደቡ በዙሪያው ያሉ እህቶች ተሰብስበው ሲያዋክቡት፣ ከዛ በኋላም ወደ ዮኒ ቤት መግባት ጀመረ እና ምንድነው ቢኖር ያልኩበት ምክንያት አይጠቅምህም ልለው ነው። በቃ ይሄና አጀብ ከታች ምጽፍ ነበር። አረብ ሀገር ያሉ የጎንደር ልጆች ሌሎችም ልክ ኤርሚ ቅድም እንደተናገርከው በቃ ብዙ ጸያፍ ነገር እየጻፉ ሰድበው አስወጡኝ። እሱም ራሱ ብሎክ አደረገኝ። ኢቨን አሁን አዲስ የከፈተውን ቤት ውስጥም ማንም ሰው እንዳይገባ ብሎክ አድርጓል። ለኤርሚ ከሰማታች ካለ ለወጣው ኤርሚያስ መልእክታችን ይህ ነው። ሰው ዓለምን ሁሉ ቢያተርፍ
ነፍሱን ቢያጣ ምን ይጠቅመዋል ይላል የጌታ ቃል። አጀብ ቢበዛልህ አንተ እድል ሰጥቶህ አንተ የተለየ ሰው ሆነህ አይደለም። እድልና ጊዜ በቃ የሰውን ልጅ ያገኘዋል እንደሚል እግዚአብሔር ቃል እድል ሰጥቶ በዚህ በወጣትነትህ ምናልባት ከጎንደር ምናልባት ከከተማዋም ይሁን ምናልባት ከአንዲት የገጠር ከተማ ካናዳ ገብተሃል። ካናዳ መግባትም መንግስተ ሰማያት መግባት አይደለም ወንድሜ። ምናልባት ሌሎቻችንም አውሮፓም አሜሪካም ገብተናል። ይህ የመኖር የህይወት ጥግ አይደለም ወንድሜ። ያችን የጨለማ የመጨረሻዋን የሞት መንገድ እያንዳንዱ ሰው ብቻውን ይሄዳታል። ይልቅስ በዚህ በልጅነት እድሜህ እየተገለጠልህን በዚህ በሶሻል ሚዲያ እግዚአብሔር ረድቶህ ኤርሚ ቤት ገብተህ ያገኘኸውን ኢየሱስ ብትይዝ የዘላለም ህይወት ይሆንልሃል። በምድርም በሰማይ ማትረፊያ ይሆንላችኋል። ለአንተም ለሮያልም ነው በዚህ አጋጣሚ የምነግራችሁ። ለምን ቅድም ካሮላው አጥብቆ ስለተናገረ የእሱን ሀሳብ በጣም እጋራለሁ። እና ኤርሚያስ ካናዳ መግባት ሌሎችን ማስቀኛ አታድርገው። ጎንደር ያሉ ገጠር ያሉ ዘመዶችን ማስቀኛ አታድርገው። እግዚአብሔር ራርቶልህ ነው የገባኸው። ግን እዛ መግባት ማለት በርገር ትበላለህ፣ ያው ቅድም ልናገር እንደጀመርኩት የኬን ቢራ ትጠጣለህ በ30 ሳንቲም ገዝተህ። ይሄ የህይወት መጨረሻ አይደለም፣ መጨረሻ ጥፋት ነው። ኢየሱስን ግን ብትይዝ የዘላለም ህይወትህን እረፍት ሆኖልህ ውበት ሆኖልህ ሞገስ ሆኖልህ። አንድ ጥያቄ ልጠይቅ። ታዋቂ ሆንክ፣ ኤርሚያስ ቤት ገባህ፣ ጌታን ተቀበልክ፣ ከዛ የራስ ቤት ከፈትክ፣ ሰው መግባት ጀመረ፣ በተናገር እውነቱን። ከዛ በኋላ ዮኒ ቤት ገባህ፣ ራስህን አሳወክ፣ በዩቲዩብ ሰማናችሁ አንተንም ሮያልንም። ዛሬም ጥያቄ አለኝ ትላለህ ወንድሜ። ጥያቄ ኖሮህ አይደለም፣ የውስጥህ ጥያቄ ሰላምህ በክርስቶስ የተመለሰልህን ሰላም ስላናጋኸው፣ ስላላጣጣምከው፣ ስላልኖርክበት ተዘበራርቆባችሁ አሁንም ታዋቂ ለመሆን አሁንም ቦታውን ለመያዝ የሶሻል ሚዲያ ላይ ለመታየት። ወንድሞቼ ቅድምም የጠቀስኳትን ጥቅስ ደግሜ ልጥቀስ። ሰው ዓለማችሁን ሁሉ ብታተርፉ፣ ቢኖራችሁ ገንዘብ አውሮፕላን ብትገዙ፣ ነገ እንደው ልበላችሁና እንደ ዋይት ሃውስ ብትገቡ፣ ኖራችሁ ግን የዘላለም ህይወት ባይኖራችሁ ሲኦል ብትገቡ ትርፋችሁ ምንድን ነው? ቆም ብላችሁ አስቡ ወገኖቼ፣ አስቡ። ኢየሱስ ብቻ ነው ትርፍ። ይህ አምላክ የሆነው ሰው የሆነልን እኮ የወረደልን የተዋረደልን እኮ ነፍሳችንን ሊያተርፍ ነው። ወንድሜ ኤርሚያስ ነፍስህን ሊያተርፍ ነው ጌታ በመስቀል ላይ የሞተልህ። አጀቡ ገንዘቡ የቲክቶኩ ብር ህይወትን አይቀይርም። ያው ዞሮ ዞሮ የሲጋራና የመጠጥ መግዣ ነው የሆነ። ሮያልዬ ወንድሜን በፍቅር ከፈለክ በውስጥ አናግረኝ። እህቴ ጽዮንም ብዙ ጊዜ ትመክርሃለች። ግድ የለህም እጅህን ለጌታ ስጥ። ስለዚህ በቃ ፍቅር ተባረኩ። ልችል ጨርስ አጨርሽ ቆይ ትቀጥያለሽ። አጨርሽ ቴከታይ ስለጻፈ ነው። ቴዲ እኔን ነው ኤርሚ ብላ ያልከው ወይስ የካናዳውን ነው? እኔን ነው። እኔን ከሆነ አለሁኝ። መደወል ከፈለክ ደውል። እህትዮ ትቀጥል። ኮሜንተን አይቼ ነው። በቃ ደውልሽ እህትዮ። ቀጥይ አበባ። ይቅርታ ካልኩት ሀሳብ ሰዓት በላይ ወሰድኩኝ። አሁንም ይህን የፍቅር ወንጌል ተባረክ ኤርሚ፣ ይህን የፍቅር ወንጌል አታራክሱት። ዛሬ እዚህ በእጃችሁ ስለገባ እዚህ በሶሻል ሚዲያ ላይ ወገኖች ኤርሚያስ ሌትና ቀን እኔ ያው አሁንም የካሎራው እንዲያውም ባለፈው በአንድ ነገር አዝኜ 6 ሚስት ባገባው እህቶችን ወገኖችን በአምታታው ወንድም ካሎራው ቤት ተነስቶ እህቶች ራሳቸው እያዘኑ የሰጡት ኤቪደንስ በሀብትሽ ቤት እኔ ቀድቼዋለሁ አለኝ። እንዲህ አይነት ፓስተሮች ተብለው 7-8 ሚስት እያገቡ ክርስትናን የሚያጠፉ ስንቶች አባቶች ዋጋ ከፍለው ዛሬ እኮ እንደ ኮከብ ምስክር የሆኑ አባቶች በህይወት አሉን ለዚህ ወንጌል ዋጋ የከፈሉ።
እነሱ ከፍለው ያቆሙትን እግዚአብሔር ለኛ በእጃችን ዛሬ ሲያስገባልን እናንተን በሶሻል ሚዲያ ላይ እንደው ተለምናችሁ ፍቅር ተሰጥቷችሁ የተቀበላችሁት ይህ ወንጌል ቀሎባችሁ እባካችሁ ቀላችሁ አትቅሩ። ያችን የመጨረሻ ሰዓት ጸጸት ብቻ ነው የሚሆነው። መመለስ አይቻልም። ወይኔ ማለት ትላንት ማለት አይቻልም። ኢየሱስ ዋጋ የከፈለበት ነው። በሺው ዓመት መንግስትም የሚመለስልን መልሶች አሉ። እኛ እነማንን ይህ ጥያቄ አለኝ ይህ ጥያቄ ጥቃቅን ጥያቄ እያመጣችሁ አንተም ሮያልም ወንድሞቼ በፍቅር ነው አሁንም ላናግራችሁ መወደው እንዳታዝኑብኝ ስማችሁን ሜንሽን ማረገው በውስጥም ቢሆን አናግሩኝ። ምክንያት የሚያምታታ ወይንም እንደው ለመታየት ዩቲዩብ ላይ ለመግባት ጥያቄ አለን ነው ግድ የለም። ኤርሚያስ ትዕግስቱ እንዴት ነው ገደብ ካለው ከግንባሩ በላይ ነው። ይታገሳችኋል። ሌሎች ቤቶችም ግን ታዋቂ ቤት ገብታችሁ ታዋቂ ሆናችሁ ሻወቅናችሁ። ኦልሬዲ በዚህ 3 ወር ውስጥም በጣም ኤርሚያስ ነግሬያችኋለሁ። ከዲሰምበር ጀምሮ ኦልሞስት መንፈቅ ዓመት እዚህ ቤት እዛ ቤት ትከፍታለህ ምናምን ትላለህ። ታወክ። እስቲ ኪስን ከፈት አድርገው። ምናልባት ብሩን አትርፈ ይሆናል። እሱ ግን ህይወት አይሆንም። አሁንም የጎንደር ልጆች የሀገርህ የቤተሰብህ ልጆች ብዙ ሰው የአንተን መዳን ይጠብቃል። የእነዚህ ሰዎች ሁሉ ደም በእጅህ ነው። ለምን በወንጌሉ ስም እየሸቀጥክ ብዙዎችን መሳቂያና መቀለጃ እንዲሆኑና እንዲያደርጉ በቤትህ ከፍተህ ታደርግ ነበር። ኤርሚያስ ታስታውሳለህ? ዲሴምበር 24 ቢራ ይዘህ እየጠጣ ቸኮሌት ይዘህ ሰብስበ ሰዎችን እንዴት አድርጋ አበሻቅተህ በብልግና ስድብ እኔን እንዳስወጣኸኝ ዛሬም ዋዛ ፈዛዛ ላይ ነህ። ዛሬም መቼም 18 ዓመት አልፎሃል። ሙሉ ሰው ነህ፣ ታስተውላለህ። ዝናና ክብር የትም አያደርስህም። ምንም ቴስላ ንዳ ካናዳ ገብተህ ህይወትህ ባዶ ከሆነ ባዶ ነህ። ሮያል ጀርመን መኖርም ጥግ አይደለም፣ የህይወት ጥግ አይደለም። ወንድሜ ኑ ወደ ጌታ ወስናችሁ ጌታን ተቀበሉ። ኤርሚያስ ሚጮሆ የሚደርቀው ወገኖች የሚለማመጧችሁ የሚቀበሏችሁ ብትድን ለራስ ነው ብሏል ካሎራው። ባትድን ግን ውሳኔህን ወስን። ግን እዚህ ቤት እየገባችሁ አሁንም ርዕስ አታጧጡፉ። እሺ በቃ ይችን ልጠይቀው እያላችሁ እየመጣችሁ ጌታን ላለመቀበል ይሁን እንትን ማለት ፌዝ አታድርጉት። ቤቱን ስሙ ከታች በቃ እንደኛ ታብታብ እያደረጋችሁ ስሙ። ህይወት ይሆንላችኋል። ጌታ ኢየሱስ ይወዳችኋል። ትርፋችሁን ኢየሱስን አድርጉ። ዝናን ሌላን ነገር ተው። ቅድም እንደጠቀስኩት የመጥፎ ሰው ማለት መጥፎ ድርጊት ያደረጉ በጌታ ቤት ያሉ ሰዎችንም እየተመለከታችሁ አትሰነካከሉ። በዚህ አጋጣሚ ከላይ ያላችሁ ወንድሞች ሁላችሁንም አከብራችኋለሁ። እህቶቼ ካሎራው በጣም ቴንኪው ልልህ ወዳለው ስለምታነሳው ርዕስ ስለ ቆራጥነት። አሁንም ከወንጌል ጋር ቁም። መቆምህ ደግሞ ለህይወትህ ለአንተ ስለሚጠቀም ከእውነት ጋር መቆም ክብር ነው። ምክንያቱስ እውነት ኢየሱስ ነው። ወንድሜ ሰናይም ቢኒም ቤኪም ጽዮንም ከላይ ያለህ ወንድሜ ተባረኩ። መስዬ እና ኢየሱስ ብቻውን ያድናል። ህይወት የሰጠንን አምላክ እሱን እንከተል። ኤርሚዬ ከዚህ በኋላ እየመጡ ጥያቄ አለኝ የሚሉህን በውስጥ ይጠይቁ። እነሱ ነገ ዩቲዩብ ላይ ለመሰጣት ነው። ከወጣ እኮ እንዲህ ብሎ እኮ ጠየቀ እኮ በቃቸው። በቃ ይህን ያህል ታውቀዋል። ከዚህ በላይ ምን እንወቅ? ስለዚህ ህይወት የሆነላችሁን ጌታ ግዙት፣ አትርፉበት፣ ኑሩበት። 6 ሚስት ያገባ ፓስተር ቤት ገብታችሁ ከሌ ከነሰሙ የሐሰት ትምህርት ጋር ተደበላልቃችሁ አይምታታባችሁ። ሁሉም ዝና ፍለጋ ነው፣ ኪሱን ሊያደልብ የመጣ ነው። ኢየሱስ ግን ህይወት ነው፣ ያውም የዘላለም ህይወት፣ በምድርም በሰማይ ማትረፊያ ነው። ተባረኩ። ኤርሚዬ እግዚአብሔር ያክብርልኝ። በጣም ቴንኪው። ተባረክ። ጸጋ ይብዛላችሁላችሁም። ጨርሻለሁ።
እሺ ተባረኪ እህትየው፣ ጸጋ ይብዛልሽ። ወገኖች ቴንኪው። አይ ቲንክ ወንድሜ ካልወራ አንድ ቁጥር ጽፋል ይመስለኛል። ኦኬ ፈጠን ፈጠን እንድናደርገው ፈልጋለሁኝ። አንድ መርሃ ግብር ስላለን ሁላችን በርቀት ያለን ሰዎች የተጋበዝንበት እጅግ የምንወዳቸው ወንድማችን ብርኬና የእህታችን የውብዬ ሰርግ ነው። ወደ ቸርች እየሄዱ ነው እና አንዱን ቤቱን የከፈትኩበት በዛ ነው። እሱን መርሃ ግብር ሳልከታተል አልተኛም ብዬ ነው። እኔ ጋር ወደ እኩለ ሌሊት እየተጠጋ ነው። ቢሆንም ግን ይህን መርሃ ግብር የወንድሜና የእህቴን ደስታ ሳላይ አልተኛም ብዬ ነው። በዳንዬ ፔጅ ወንድሞች ይገባሉ። ለአንድ ሰው ቦታ ትለቁልን እናታቸው ናችሁ። እሱ እናደርጋለን። ግን እስከዛ ግፋ ቢል 10 ደቂቃ ጊዜ አለ። ምናልባት ወሳኝ ነገር የምናገረው ነገር አለኝ ብሎ የሚል ሰው ካለ እድል ልስጥና ከዛ ድረስ ሰላምታ ሰላም ካላችሁ በኋላ እነሱ ሲገቡ ዳንዬ ከላከ ሳስገባ ትልቁ ላይ ያደርገዋለሁ ማለት ነው። አዎ መንገድ ጀምረዋል። ግሎሪያ ባው ልክ ነው። እና አሁን ተደውሎልኝ ነበር። ቅድም ለወንድምነት ደውዬለት ነበር። እሺ ካልወራ እሺ ቴንኪው ወንድሜ፣ ተባረክ፣ ጸጋ ይብዛልህ። እሺ ሌላ የምትሉት አለ? ቢኒያ ወንድምነት በቃ ሌላ ጊዜ በዚህ ፕሮግራም ላይ እንቀላቀልና እኔም ለኤርሚያስ ነበር ማውራት የፈለግኩት። ይሁን በቃ ሌላ ጊዜ በእኔ ምስክርነት ምናልባት የሚገናዘብ ነገር ይኖራል ብዬ ስላሰብኩ ነው ለመናገር የፈለግኩት። እሺ ይሁን፣ የደስታችንን እንትን እንካፈል። ተባረክ። እሺ እርምዬ ብዙውን መልሰህለታል። ስለ ሴቶች አለባበስ እናንተን ነው። ጌታ ራሱ ያስጥላል። እኔን ካለባበስ ጀምሮ ሜካፕ ጭምር አስጥሎኛል። ጌታ በራሱ ሰዓት በራሱ ጊዜ ያስጥላል። እኔ አሁን ሜካፕ በፍጹም አልጠቀምም። ምክንያቱም ጌታ ቁልጭ አድርጎ በህልም ስላሳየኝ በፍጹም። ግን ጌታ ራሱ ነው የሚያስጥለው። ዋናው የማይናወጥ እውነት ላይ ሰው ይተከል፣ መደራደር የማይችልበት እውነት ላይ መጀመሪያ እግራችን በእውነት ላይ ይቁም ነው። ከዛ በኋላ አይደለም ይሄ ጥቃቅን ነገር ሞት አይለይህም ከኢየሱስ። አይደለም እንትና ታገልግል እንትና ታገልግል፣ ሻሽ አሰረች አላሰረች ቀርቶ ነው የምልህ። ሁሉን ሊያስጥልህ የሚችል መገለጥና መነካት እውነት ላይ ሰው ይቁም። ከዛ በኋላ ሌግዥሪየስ ነው ሌላው ማለት ነው። ሌላውን ደግሞ የእግዚአብሔርን ሴት ያንን ልነግረው ነበር፣ አንተም መልሰህለታል። እሺ ሰላም ልበላችሁ። እንግዲህ ኤርሚዬ እስኪመጣ አይ ቲንክ ተደውሎለታል። እንዴት አላችሁ? ሁላችሁም የጌታ ጸጋና ፍቅር ሰላም ይሁንላችሁ። ድምፅ ይሰማል? አልሰማም? ወንድምነት እንዴ በደምብ ትሰማለህ? ስልክ ላይ ስለነበርኩ ነው። ቴንኪዩ ኤልሲ፣ ተባረኪ። ፈጣን ፈጣን አድርጉትና ሶሪ ግን ወደ ወገኖቻችን ሰርግ እሱን እናድርገው። እንደውም ሱፍ ልበስ እየተባለ ነው። ሱፍ ልበስ እንደዚህ ተቀምጬ እዚህ ሱፍ ለብሼ ምን አደርጋለሁ እያሉ ነበር። ከታች ሰው እኮ ይኮምታል። ጌታ ይባረክ። ደስ ብሎና። እሺ ወንድም ቀጥል። ችግር የለም ቀጥል። የጨረስኩ ሰላም ብቻ ነው እና የተነሳው ሀሳብ ላይ ሌላ ጊዜ እንሄድበታለን። ሀሳብ ስለነበር ምንድነው ግን የገባኝ ወንድሜ ካሎራም ሲናገር፣ ቴም አበባ ስትናገር፣ ቤኪም ከላይ ሲናገር፣ በተለይ ከዚህ ጌታን ተቀበለናል ብለው የሚሉ ቴንኪው እህትየው መስዬ ያንን ቪዲዮ ልካልኝ ነበር፣ ጌታን ሲቀበል የነበረበት ማለት ነው። እሺ ጉልበት ተንበርከክና እግዚአብሔር ፊት። እሺ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ይሄንን የንስሐ ጸሎት ሳትጸልየው ጌታ ኢየሱስ ክርስቶስን የተቀበለበትን ቴንኪው እህትየው መስዬ በውስጥ ላከችልኝ እና ጌታን እንደተቀበለ
አንተ ከመረጥከው ህዝብ ጋር በእውነተኛ ህይወት እንድኖር በቅዱስ ቃል እንድታስተምረኝ ብዬ ያጸለይኩትን ጸሎት ሁሉ ብሏል። ስለዚህ እሱ የመረጠው ህዝብ ማን ነው? ፔንዴ ማለት ነው። በክርስቶስ ኢየሱስ መዳን እናገኝ ዘንድ የመረጠን ማለት ነው። እና ኤኒዌይ ኤርሚን እናወራዋለን በውስጥ ችግር የለውም። ጌታን እጅግ አድርገን እናመሰግናለን። እሺ ይሁና አለቻሉ ይላል። ምንድነው አንድ ነገር ግን እንድትረዱ የምፈልገው ይህንን አገልግሎት ጥያቄ ውስጥ ለመጨመር የተደረገ ተንኮል አለበት። አይታያችሁም? እንደዛ ምንም አይታያችሁም? ልክ ነህ። ሴታፕ ነው፣ ሴታፕ አለው። ቅድም ሴታፕ አለ አይደል ወንድምነት? ክርስቶፈር የገባበት ጊዜ እንኳን ያስታውቅ ነበር እና ሴታፕ አለ። የዛሬውም ሴታፕ አለው። የዮናስም ሙሉነህም የሰሙንም የዚህንም ልጅ ስታየው ሴታፑ ምንም እንትን አልተገጣጠመብህም።